تعالى ولقد أنزلنا إليك الكتاب بالحق مصدقا لما بين يديه للسورة المائدة لي ودانت برقتم مزهافنا وردنا إلى النبي صلى الله عليه وسلم كانت بستفيت ينبرو مزهافتوچن የሚያረጋግጥ ካለ በኋላ ومهيمنا عليه للقدرو ومهيمنا عليه ማለት በሌሎች መጽሐፍት ላይ እነሱን የሚሽር ማለት ነው። ያ ማለት ምን ማለት ነው? አላሁ Subhanahu Wa Ta'ala ከነብዩ መሐመድ በፊት የነበሩ ነቢያቶችን ሲልካቸው ከፊሉን ለሀገራት ወይም ለሆነ አካባቢ በአንድ ክፍለ ዘመን ሁሉም እንደሚታወቀው የተለያዩ ነቢያቶች ይላካሉ። ነብይ መሐመድ አለይሂ ሰላቱ ወሰለም ሲላኩ ለዓለማት ነው የተላኩትና ለሳቸው የወረደላቸው መልእክት ለቀደምት ነቢያቶች የተወረዱትን የሚያረጋግጥ ሆኖ ከዚያ በኋላ ምንም ያደርግ ነው የሚሽር ነው። መልእክቱ ምን ማለት መሰላችሁ? ይሄ ማለት የሚያረጋግጥ ሆኖ የሚሽር ማለት ነብይ አለይሂ ሰላቱ ወሰለም ምን ብለዋል በሐዲሳቸው نحن معاشر الانبياء ديننا واحد وامهاتنا شتى ይላሉ። ትርጉሙ እኛ የነቢያት ስብስቦች እምነታችን አንድ ነው፣ ዲናችን እምነታችን አንድ ነው። وامهاتنا አይዋ ልጨርስና ትገባላችሁ። እምነታችን አንድ ነው። ወኡመሃቱና ሸታ ማለት ድንጋጌዎች ይለያያሉ። ለምሳሌ ከሐላል ጋር ከሐራም ጋር የተያዙ ወይንም ከአንዳንድ ተግባራዊ ድንጋጌዎች ይለያያሉ። ሁሉም ተመሳሳይ አይደለም። የሚመሳሰሉ ይኖራሉ፣ የማይመሳሰሉ ይኖራሉ። ለመጣን ወደ ፖይንቱ መጣለሁኝ። ስለዚህ ምንድነው እምነታችን አንድ ነው ማለት? እሱም ተውሂድ ነው። የአንድ አምላክ የአላሁ Subhanahu Wa Ta'ala ብቸኛ ተመላኪነት። ይሄ ሁሉም ነቢያቶች አንድ ሲያደርጋቸው ድንጋጌዎችን በተመለከተ ይለያያሉ። ስለዚህ የነብዩን ሪሳላ የተቀበለ ወይንም አንድ ሙስሊም የቀደምት መጽሐፍቶችን በተመለከተ የሚኖረው አቋም አንደኛ ምንድነው? በቀደምት መጽሐፍቶች ያምናል፣ ከአላህ የተወረዱ መጽሐፍቶች መሆናቸውን፣ በውስጡ የሰው ልጆች ከጨለማ ወደ ብርሃን የሚወጡበት መልእክት እንደተላለፈበት ያምናል። ይሄንን ከዚያ በኋላ ቀደም ወንድማችን ሲያነሳ እንደነበረው አላህ በቁርአን ላይ እንደተጨመረበት እንደተቀነሰበት የተጨመረና የተቀነሰውን በጥቅሉ ጨምሮበታል ቀንሶበታል ብሎ ያስቀምጣል። እጅግ በጣም ወሳኝና አንገብጋቢ የሆኑት በትኩረት ሊታዩ የሚገቡትን አውስቷል። ከዛ ባለፈ በጥቅል ያስቀመጠው ድንጋጌ ምንድነው? የቀደምት መጽሐፍቶችን በተመለከተ ከቁርአን ጋር በነብዩ ሰለላሁ ዐለይሂ ወሰለም ከተወረደው ቁርአን ጋር የገጠመው እንቀበላለን፣ የተቃረነውን እንመልሳለን። የምንመልሰው ምናልባት ስለተጨመረበት ሐሰት ነው ሊሆን ይችላል፣ ወይንም ደግሞ የቀድሞውና የዚህኛው ድንጋጌ የተለያየ ሆኖ ሊሆን ይችላል። እንመልሳለን የሚባለው እዚህ ላይ ነው። ከዛሳ በዚህኛው ወይንም ደግሞ በዚህኛው ድንጋጌ ሌሎች መጽሐፍቶችን በሚሽረው ድንጋጌ በሚሽረው መጽሐፍ ላይ በቁርአን ያልተወሳ ታሪክ ከሆነሳ፣ ለምሳሌ በቀደምት መጽሐፍቶች ከቁርአን ጋር የማይቃረን ከሆነ ያለው ነጥብ ነብዩ ሰለላሁ ዐለይሂ ወሰለም حدثوا عن بني اسرائيل ولا حرج ድንጋጌ ካልሆነ፣ ለምሳሌ አህካም ሁክም ፍርድ የምንወስድበት ነገር ካልሆነ ስለ ክስተቶች ሊሆን ይችላል፣ ስለ ታሪክ ሊሆን ይችላል። ከበኑ እስራኤል ማለት እስራኤል የሚባሉት ያዕቆብ ናቸው። አብዛኛው ነቢያቶች በሳቸው ስር የመጡ ናቸው። እነ ዩሱፍ አለይሂ ሰላም፣ ከዚያ በኋላ የመጡ ዳውድ ወሱለይማን ወከዛ አንቢያ በኑ እስራኤል ተብለው ይጠራሉ እነሱ። ስለዚህ حدثوا عن بني اسرائيل ولا حرج ማለት ከበኑ እስራኤል የሚዘገቡ ዘገባዎችን አውሩ፣ ከዚህኛው ከቁርአን ጋር ከኢስላም ሸሪዓ ድንጋጌ ጋር ከወህይ ጋር እስካልተጋጨ ድረስ ችግር የለውም አውሩ ብለው አስቀምጧል ነብዩ ሰለላሁ ዐለይሂ ወሰለም። ቅድም ያነሳው ሰነድ የሚባለው ነብዩ ዐለይሂ ሰላቱ ወሰለም ሐዲሱን ሲናገሩት የነበረ አይደለም። ሰሒህ ضعيف ወይንም ሐሰን ወይንም መውዱዕ ምናምን የሚባለው ቀድሞ የነበረ አይደለም። በሰሐቦች ጊዜ አልነበረም። ምክንያቱም ሰሐቦች ሁላቸውም ዑዱል ስለሆኑ ፍትሃዊ እውነተኞች ስለሆኑ ይዋሻሉ ተብሎ ስለማይታሰብ አላሁ Subhanahu Wa Ta'ala በቁርአን ላይ ስለመሰከረላቸው በዛ ሰዓት ይሄ ሐዲስ ሰሒህ ነው፣ ይሄ ሐዲስ ضعيف ነው፣ ይሄ ሐዲስ ሐሰን ነው የሚባል አልነበረም። ይሄ ሰነድ የሚባለው ኢማም ሙስሊም ቅድም ስለ ቡኻሪ ያነሳ ነበርና ቡኻሪና ሙስሊም ይባላሉ ሁለት ታላላቅ ኩቱቦች አይደለ? ኢማም ሙስሊም ኪታባቸው ሰሒህ ሙስሊም መጀመሪያ አካባቢ ላይ ይላሉ
አልኢስናዱ ሚነ ዲን ይላሉ። ሰነድ ይሄ ሰንሰለት የሚባለው በእስልምና ከዲን ውስጥ ይመደባል አሉ። ለምን ከተባለ ለውለል ኢስናዱ ለቃለ ምን ሻአ ማሻ። በእስልምና እመጣለሁ ወንድሜ እጨርስልሃለሁ። አሁን ልቋጭ፣ ትንሽ ደቂቃ ነው፣ ትንሽ ሰከንዶች ናቸው የቀሩኝ። ለውለል ኢስናዱ ሰነድ ባይኖር ኖሮ፣ ሰንሰለት ባይኖር ኖሮ በእስልምና ላይ የፈለገው ያሻውን ይናገር ነበር። ያ ማለት ከነብዩ እንደዚህ ተዘግቧል እያለ ይናገር ነበር። ስለዚህ እንዲህ አይነት ነገሮች እንዳይፈጠሩ ምን ሆነ? ከሰሐቦች በኋላ በታቢዒዎች በአትባዑ ታቢዒን ቀጥሎ በሚመጡ ትውልድ ክፍለ ዘመን የነበሩ ታላላቅ አይማዎች ሙስጠለሁል ሐዲስ የሚባል የትምህርት ዘርፍ አስቀመጡ። ያ ምንድነው? አሐዲሶችን ከነብዩ የሚዘገቡ ሐዲሶችን የሚያጣሩ ምሁራን ማለት ነው። ለምሳሌ ይህንን ሐዲስ ማን ያስተላለፈው ከማን ይዞ እያንዳንዱ ሰንሰለቱ እስከ ነብዩ ሰለላሁ ዐለይሂ ወሰለም ይጣራል። በዛ ሰነድ ላይ ያሉ ሰዎች፣ በሰንሰለቱ ላይ ያሉ ሰዎች እውነተኝነታቸው፣ ታማኝነታቸው፣ እንደዚሁ ታሪካቸው ይጣራና ይሄ ሐዲስ ሰሒህ ነው ሙተፈቅ ዐለይህ፣ ይሄ ሐዲስ ሐሰን ነው፣ ይሄ ሐዲስ ሐሰን ሆኖም ሐሰን ለዛቲሂ ሐሰን ለገይሪሂ ይባላል። እንደገና ضعيف ተብሎ ከተቀመጠ በኋላ በተለያዩ ضعيف የተባለበት ወይንም ደካማ ነው የተባለበት ምክንያቱ የሆነ ሰዓት ላይ ሲዋሽ የታየ ሰው ወይንም የሆነ ሰዓት ላይ እምነትን ሊያጠራጥር የሚችል አይነት ሁኔታ የተስተዋለበት ሰው በመሃል ገብቶ ከሆነ ምን ይሆናል? ያ ሐዲስ ሙሉ በሙሉ አያልፍም፣ ضعيف ሆኖ ይቆይና በሌላ መንገድ በተለያዩ መንገዶች ከመጣ ደግሞ ምን ይሆናል? በተለያዩ መንገዶች ከመጣ አንዱ ሌላኛው እየተደጋገፈ፣ ስለዚህ ይሄ ነገር ምንድነው ማለት ነው? በተለያየ መንገድ የተዘገበ ስለሆነ ወደ ሐሰን ደረጃ ወይንም ሐሰን የሰሒህ ክፍል ነው፣ ወደዛ ደረጃ ከፍ ይላል። ስለዚህ ችግሮች ሲፈጠሩ ወይንም አንዳንድ ያልሰሙትን ሰምተናል ያልተባለውን ብለናል የሚሉ ሰዎች ብቅ ሲሉ ከዚህ በኋላ ምን ሆነ? ሰነድ የሚባለው አሁን የተነሳው ይሄ ሰሒህ ሐሰን ضعيف የሚባለው አስፈላጊ ሆኖና የግድ ሆኖ ሲገኝ የመጣ ተግባር ነው። ስለዚህ የቀደምቶችን በተመለከተ ለምንድነው በዚህ መልክ ተደርጎ ያልተላለፈበት ከተባለ መተላለፍ አያስፈልገውም። ለምን? የቀደምት ድንጋጌ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ሰዓት ጀምሮ ምን ስለሆነ ስለተሻረ ግልጽ ነው አይደለ? የዛ ቀድሞ የነበረው ድንጋጌ አሁን ላይ ላለው ወይንም ነብዩ ሰለላሁ ዐለይሂ ወሰለም ይዘውት ለመጡት ወህይ ወይንም ለነብዩ ኡማ መመሪያ ስለማይሆን ሙሉ የሆነ መመሪያ ስለመጣ ቀደም ወንድማችን ያነሳው አያለ ሙሉ መመሪያ ሆኖ ስለመጣ የተሟላ ሆኖ ስለመጣ ሌላን መጽሐፍት የሚያስፈልግበት ምክንያት ስለሌለ በሰነድ አላስቀመጠም። ሌላኛው የመጨረሻው ልቋጨውና ነብዩ ሰለላሁ ዐለይሂ ወሰለም እኔን ከአላሁ ሱብሓነሁ ወተዓላ ከሌሎች ነቢያቶች እሳቸውን ልዩ ካደረገበት አንዱ ነቢያቶች እና ተከታዮቻቸው የወረደላቸውን መጽሐፍ ወይንም ድንጋጌ በራሳቸው እንዲያስጠብቁ ነው አላሁ ሱብሓነሁ ወተዓላ የሰጣቸው ይላሉ ነብዩ አለይሂ ሰላቱ ወሰላም። እሳቸውንሳ አላሁ ሱብሓነሁ ወተዓላ ቁርአን ላይ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን፣ እኛንን ቁርአንን ያወረድነው እኛምንን የምንጠብቀው። ስለዚህ ለፈተና አላሁ ሱብሓነሁ ወተዓላ ምን አድርጓል? ነቢያቶችና ተከታዮቻቸው ያንን የወረደውን መመሪያ በመያዝ በመሸምደድ በማስተማር ሌሎች በማስተላለፍ እንዲጠብቁ አስገደዳቸው። ይህንን ቁርአን ግን አንድ ሰው መጥቶ ልቀይረው ልጨምርበት ልቀንስ ቢል አይችልም፣ እስከ መጨረሻው ጊዜ እስከ የውመል ቂያማ እስከ ትንሣኤ ዕለት ድረስ ማለት ነው። ሰነድ የሚባለው የመጣበት መንገድ በዚህ መልክ ነውና የቀደምት ነቢያቶችን በእነሱም ስናምን በመጽሐፍቱም ስናምን እምነታችን ጥቅል ነው የሚሆነው። ግልጽ አይደለ? የአላህ መልእክተኛ ናቸው፣ የተላኩበትን ሪሳላ መልእክቱን እናምናለን። ከዛ ባለፈ በቁርአን ላይ የተወሳውን እናምናለን። ቁርአን እስካልተቃረነ ድረስ በቀደምት መጽሐፍቶች የተወሱትን እስካልተቃረነ ድረስ እንቀበላለን። ተቃርኖ ካለው ግን ምን ይሆናል? ውድቅ ሆኖ ይመለሳል ማለት ነው። ምናልባት እንግዲህ አንተን ሐሳብ ነክቼው ከሆነ የተረዳሁት በዚህ ልክ ነው። ጥያቄ ካለ እዚህ ላይ መጠየቅ ትችላለህ። እሺ አሁን ግማሹን እንትን ብለኸኛል፣ ግማሹን ነክተኸዋል። ጥያቄ አንደኛ የመለስክልኝ መልስ እኔ እንደ መልስ ለኔ ይሆናል ብዬ ያዝኩት ምንድነው፣ ቁርአኑ ሲወርድ ማሻሻል ያለበትን አሻሽሏል። ከዛ ደግሞ ያለፉትን በሙሉ መሻር ያለበትን ሽሯል። እንደ መጨረሻ ቃል ደግሞ ማጠቃለያው ነው። በቃ
አትሟል። በቃ ከዚህ በኋላ ላሉት ሁሉ እስከ መጨረሻው ድረስ ሌላ መጽሐፍ ላይ ያስፈልገው ዘግቶታል፣ መንገዱን ዘግቶታል ነው። ልክ ነኝ አገላለጽ? ትክክል። እሺ ከዛ ባለፈ ደግሞ ቁርአንን ከተቀበልክ ያለፉትን አስተምህሮዎች እና ድንጋጌዎቻቸው አንድ አይነት ስለሆነ ከነብያቸው አስተምህሮ ጋር አንድ አይነት ስለሆነ እነሱ እንደተቀበልክ ይቆጠራል። አዎ صح። ዞሮ ዞሮ ግን ቅድም የነገርከኝ ክላሲፊኬሽኖች እነዚህ ምንድን ነው? ሰነድ صحيح ضعيف ምናምን። እሺ ضعيف ምናምን እነዚህ ክላሲፊኬሽኖች አሉ አይደል? ከቁርአን በኋላ ያሉት መዛግብት ለነሱ ሾርት ወይም ክላሲፊኬሽን በተሰጣቸው መሰረት ይሄ ነው የሚል ኢስላሚክ ዶክመንት የለም። ምን ላይ? የቀደምት መጽሐፍቶች ላይ አሁን ይኸውልህ ምንድነው የሚባሉት እነዚህ መጽሐፎቹ? ሳሂህ ዳኢፍ ምናምን ምናምን ሐሰን ዳኢፍ የተባሉት መጽሐፎች ምንድነው የሚባሉት? ሐዲሶቹ ክላሲፊኬሽን በደንብ ኦርጋናይዝድ በሆነ ሁኔታ ቢያንስ አልቡካሪ ስንት ቮሊዩም ነው ያለው? መትኖስ ቮሊዩም 3 መጀለድ 3 ቮሊዩም እንደ ህትመቱ ይለያያል። 3 ብለህ ያዘው። 3 ቮሊዩም ትልልቅ ቮሊዩሞች ኦርጋናይዝድ ነው አይደል? በደንብ ስትር ያለ ነው። ልክ በዚህ መልኩ የቀደሙ ነቢያትን ለምሳሌ አሁን እናንተ መጽሐፍ ላይ የማን ነው ያ ደቡብ አፍሪካዊው ተሟጋች ማን ነው? እሱ ቪዲዮ ላይ ያየሁት አለ ብቻ ከዛኪር ናይክ በፊት የነበረው ዲዳት አህመድ ዲዳት ላይ ምን አይቻለሁ? ከ136 ጊዜ ሙሳ በመጽሐፋችሁ ተጠቅሷል በቁርአናችሁ። ሳሳት እሺ ተጠቅሷል። የሙሳን አስተምህሮ እንኳን በተመለከተ ሌሎችን ነቢያት ለጊዜው ተይዝልኝና የሙሳን አስተምህሮ ከነቢያችሁ በላይ ነው በነገራችን ላይ ቁርአናችሁ ላይ የተጠቀሰው። የሙሳን አስተምህሮ የሚለየው እሱ ሳይሆን በቁጥር አይደለም። የኔ ፐርስፔክቲቭ ትመልስልኛለህ። የሱ አስተምህሮቶች እንኳን በቁርአናችሁ ላይ 136 ጊዜ የተጻፈው ነብይ ሳይሆን ስማቸው ነው፣ አስተምህሮት አይደለም ስማቸው። ቆይ ስሙ 136 ጊዜ በላይ የተጠቀሰው ከተሳሳትኩ ቁጥሩን ታርመኛለህ። ከ125 እስከ 136 ጊዜ የተጠቀሰው ነብይ አስተምህሮቱን በተመለከተ ልክ እነዚህ ሐዲሶቻችሁ ያውም ሰሃባዎቹ በቃላት ተጠርዞ አልተቀመጠም ነው። አዎንታዊ ነገር አዎንታዊ ይሄ ነው ማለት ተበርዟል ከሚል ኮንክሉዥን ባለፈ አስተምህሮ ይሄ ነው በሚል ሙሉ አስተምህሮን የተመለከተ የተጻፈ ነገር የለው። አንላይክ ግን ቆይ ለነጽጽር እንዲሆን ጥያቄ ነው ይሄ ነው ጥያቄን ጨርሻለሁ። ኤግዛምፕል ግን ጨምር። አንላይክ ዘ ኢስላሚክ ቲቺንግስ ደግሞ ማለት ነው በዕብራውያን ዘንድ ተጠብቆ ያለው ቶራህ ብለው የሚሉት መጽሐፋቸው ላይ የመንጻት ስርዓታቸው፣ የመስዋዕት ስርዓታቸው፣ የዳኝነት ስርዓታቸው፣ የአምልኮ ስርዓታቸው ሶስቱ የሚያከብሯቸው በዓላት በቃ እኔ አሁን በጣም ማፈን ተጽፈዋልና ጥያቄዎች በጣም እንትን ቅድም ጥያቄዎችን ስሰማ በጣም ይቅርታ፣ በጣም ሙቀት ላይ ነው ያለሁት። መኪና አቁሜ ነው እና እያወራህ ያለሁት። ጥያቄውን ተረድቻለሁ፣ በደንብ ገብቶኛል። ለምን እንደሆነ ልመልስልህ። ለምንድነው በእስልምና የቀደምት መጽሐፍቶች ልክ እንደ ሐዲስ በስነ ስርዓት አዎንታዊ ወይም ተቀባይነት ያላቸው ትክክል የሆኑት ተነጥረው ለብቻ ለምንድነው ያልተቀመጡት ነው? የተቀመጠላቸው መመሪያ የሌላቸው ለምንድነው መመሪያ እኮ ለምንድነው ያልተቀመጠላቸው ነው አይደለ? አዎ ጥሩ። ነብይ ሰለላሁ ዐለይሂ ወሰለም አንዴ ዑመር አሁን ያልከውን መጽሐፍ በነቢዩላህ ሙሳ ላይ የተወረደው መጽሐፍ በእጁ ይዞ አገኙትና ስለሱ አንዳንድ ነገሮችን ሲያወሱ ተመለከቱ። ማውሳት አይቻልም አይፈቀድም አይደለም፣ አስፈላጊ ሆኖ ሲገኝ ይሄ ሙናዘራ ምን ባቢል ሙቃረና እሱ ራሱን የቻለ ትምህርት ነው። ሌላ እንትን እንዳያስይዝ ብዬ ነው። እዚህ ላይ አስፈላጊ ከሆነ እመጣበታለሁ መጨረሻ ላይ እንደ ጥያቄ ማንሳት ከፈለክ ማለት ነው። እና ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ለዑመር?
أمتهوكون يا ابن الخطاب لو كان موسى حيا ما وسعه إلا اتباعي يالوت أنت عمر هو يالوت تتراتر الله بجه لاي بالو قرآن بتورد القرآن ترطر ያለበት ትጠራጠራለህ ወይ ከዚህ ቁርአን ወይንም ከዚህ ሐዲስ እኔ ከምነግራችሁ ሐዲስና በእኔ ላይ ከተወረደው ቁርአን የተለየ ልትጠቀሙ የምትችሉበት ነገር የለም ለምን ከተባለ ያ መጽሐፍ በዛ ጊዜ ለነበሩ ሰዎች የተወረደ መጽሐፍ ነው እስከ ተሻረ ድረስ ላንተ የሚሆነህ ነገር የሚሆነህ ከዛ መጽሐፍ ላንተ የሚጠቅምህ ነገር ቁርአን ላይ ስለተወሳ ለምን ብለህ ነው ወደዛ መጽሐፍ የምትሄደው አሉት ከዛ ቀጥሎ ምን አሉት ለው ካነ ሙሳ ሐየን ነብዩላህ ሙሳ እንግዲህ አኺ ሙሳ እያሉ ነው የሚያወሱት ነብዩ ሰለላሁ ዐለይሂ ወሰለም ወንድሜ ሙሳ እያሉ ነው የሚያነሱትና ለው ካነ ሙሳ ሐየን ሙሳ በህይወት ቢኖር እንኳን አሁን እኔ ባለሁበት ዘመን ማ ወሲዐሁ ኢላ ኢትባዒ እኔን ከመከተል ውጪ ምንም አይነት ምርጫ የለውም የቀደምት መጽሐፍት እስከ ተሻረ ድረስ የሚያስፈልግበት ምንም አይነት ምክንያት እስከሌለ ድረስ ቀደም እንዳነሳውት ጥቅል የሆነው መልእክቱ የወረደበት መለኮታዊ የሆነው ራእይ የአንድ አምላክን ብቸኛ ተመላኪነት የሚሰብክ ነው የሚያስተምር ነው ዝርዝር የሆኑ ድንጋጌዎችን በተመለከተ ደግሞ ለዚህ ኡማ የተወረደው ቀድሞ የተወረዱ ሰዎች ድንጋጌ አይደለም ራሱን የቻለ ሌላ ነው አሰጋገድን በተመለከተ ከጸሎቱም ጋር በተያያዘ የተለያዩ ድንጋጌዎች ተግባራዊ የሆኑ ድንጋጌዎች ስለሚለያዩ ያ አስፈላጊ ወይንም የሚፈልግበት ምክንያት ስለሌለ ተድዊን ተደርጎ አይቀመጥም በእስልምና ምክንያቱ ይሄ ነው ግልጽ ነው ግልጽ ነው መልስ የቀረ ነገር ካለ ወንድሞች ላይ ተጨማሪ መግባት ትችላላችሁ መልስህ ግልጽ ነው ግን ቆይ ጣጣ መልስህ ግልጽ ነው በደንብ አንደርስታንድ ያደርግያለሁ ግን አንድ ነገር አለ ማለት ምንድነው መሰለህ ሙሉ ለሙሉ ማለት ነው አንተ ባልከኝ የቀደሙትን ነብዩን ላይ እምነት ካለ የቀደሙትን ዲናይ ማድረግን እንደ ማንዴታሪ የቀደሙትን አስተምህሮች ወይም የሙሳን ቶራህን ማለት ነው መጽሐፎቹን ማንበብ እንኳን አስፈላጊ አይደለም ወይም ዲናይ ማድረግ ያስፈልጋል ወይም አቮይድ አድርገው አይነት ኮንክሉዥን ላይ የሚደርስ ነገር ነው የነገሩት ለዑመር ለሚባለው ሰው ነብያችሁ እዚህ ላይ መጀመሪያ ኡስታዝ ይሄ ለመረዳት አይደለም ልጁ ለዛ ነው እኔ አቡ አንተ የኔ ልብ አትመረምርም መሀል አትግባ በቃ አንተ የኔ ልብ መርምረህ ነው ስለኔ የምትናገረው ቆይ አይ የዑመር ነገር ምን ዘባልከው ኡስታዝ ቀጥል አቡላባ ትችት ነው ማልቋቋመው መሀል ላይ እኔን እንት ማለት አያስፈልግም ኡስታዝ ቀጥል እሺ በእኔ አንደርስታንዲንግ ምንድነው መሰለህ ቆይ ኡስታዝ ይቀጥል ኡስታዝ አቡል አባስ ቀጥሉ አቡል አባስ አለ ይቅርታ አልተመጩም መኪና ላይ ስለሆነ ባጭሩ ይወለብ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን መልሰውታል عن ابي موسى رضي الله عنه قال رسول الله صلى الله عليه وسلم ان بني اسرائيل كتبوا كتابا فاتبعوه وتركوا التوراة بني اسرائيሎች መጽሐፍን ጻፉ ተውራት በሚል መጽሐፍ ጻፉ ፈተበዑ ተከተሉት وتركوا التوراة መጽሐፍን ተውራትንም አላህ ያወረደውን ትተዋል በግልጽ አስጠንቅቀዋል ማለት ነው በግልጽ ድጋምልኝ አልሰማኸኝም ነው በደንብ ዳይጀስት ለማድረግ እንዲያመች መጽሐፉን ለምንድን ነው እንደ ሐዲስ ተርሚኖሎጂ ወይም ደግሞ ሙስጠላህ ሐዲስ ضعيف صحيح ምናምን አልተባለም በضعيف ደረጃ ራሱ እንዳልሆኑ በضعيف ደረጃ ራሱ እንዳልሆኑ ከዛ በታች መሆናቸው ራሱ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ አስቀምጠውታል ማለት ነው ይሄንን ሲናገሩ ከአቢ ሙሳ ረዲየላሁ ዐንሁ عن ابي موسى رضي الله عنه قال رسول الله صلى الله عليه وسلم التي صلى الله عليه وسلم እንዲህ አሏል ان بني اسرائيل እኮ ከተቡ ኪታበን
መጽሐፍን ጻፉ ተውራት በሚል መጽሐፍን ጻፉ ፈተበዑሁ ተከተሉት ያ መጽሐፍ የጻፉትን መጽሐፍ ማለት ነው ወተረኩት ተውራት አላህ ያወረደንን ተውራት ደግሞ ትተዋል በማለት ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ይነግሩሃል رواه الطبراني في الكبير ورجاله الثقات الشيخ الباني في كتابه يعني أورده في كتابه مجموع الزوائد وقال هذا حديث صحيح በአማርኛ ንገረኝ ሀሳብ ሰነዱ صحيح ነው ትክክለኛ ዘገባ ነው ይሄኛው አንተ በእጅ ያለ መጽሐፍ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለውታል በእጃቸው የጻፉት ነው አላህ ያወረደውን ተውራት ተዋል ብለው ነግረውናል በዳኢፍ ሌቭል እንኳን አክሰፕታንስ የለውም አው በጣም የወረደ ነው ራሱ ለምሳሌ ማቴዎስ ብትመለከት ማቴዎስ አይደለም የጻፈው ማቴዎስ ምዕራፍ 9 ቁጥር 9 ብትመለከት በዛ መልኩ ስለ ማቴዎስ አይደለም ስለ እስራኤል ነው ስለ እስራኤል አረ ምን እኛኮ መረጃ እኮ የሀገር ነው መረጃ የሀገር ነው ይሄ ወገቡን የሚሰብር መረጃ ነውና ይኸውልሽ ብዙ ነው ያሉት እኔ አሁን ከቁርአን ላይ ኮሜንታሪ መጥቀስ እችላለሁ አይደለም ከኛ ከራሱ እኮ መጥቀስ እችላለሁ ሂዶ ዋንቱ ኤቪደንስ ሶ ይኸው መረጃ ባጭሩ ይኸው ለምን አላስጠነቀቁም ብሏል ይኸው በቀጥታ አስጠንቀቀዋል ከባይብል ይኸውልሽ እንደውም ይኸውልሽ ይሄ መጽሐፍ እኔ አይደለሁም የጻፍኩት ይሄ መጽሐፍ ማን ነው የጻፈው ምንድነው ዶክተር ተስፋዬ ሮቤሌ ነው የጻፈው የራስ ሊቅ ይነግራል ይኸውልህ የኔ ሊቅ አይደለም መጀመሪያ ቆያው እሺ ቫቲካንስ ላይ ይኸውልህ አሌክስ እንተ ኮዴክስ ቫቲካንስ እና ሳይናቲከስ ላይ ማለት ነው ዲኖ ኮዴክስ ኖ ዘ ዴቪል ኢዝ ኢን ዘ ዲቴይል ነው የመጀመሪያውን ጥያቄን ከሱን አውድ ሳሉ ከሱ ኮዴክስ ታውቃለሽ ባጭሩ ቆይ ለታውና ኮዴክስ ታውቃለህ ኮዴክስ አላውቅም ለጊዜው አላውቅም እሺ ችግር የለውም አሁን ቀስ ብለን እንማማራለን ይኸውልህ ችግር የለውም በቃ ይኸውልህ እንማማራለን ይኸውልህ ኮዴክስ ቫቲካንስ እና ሳይናቲከስ ውስጥ ይኸውልህ ብዙ የተጨመሩ እዛ ላይ ነበሩ የተቀነሱና የተጨመሩ ነገራቶች አሉ ጥያቄው እኔ ነኝ አንተ ሌላ ርዕስ ውስጥ አትግባ መጀመሪያ መነሻችንን ዳይቨርት አታርግ በቃ እሺ ኡስታዝ ተመልሷል ኡስታዝ አለ ኡስታዝን በትልቁ አድርጋቸዋለሁ አንዴ በቃ ኡስታዝ ከተመለሰ ቀጥልሽ በቃ ለኡስታዝ አቀርብላቸውና ይቀርታል ለኡስታዝ ጥያቄ አቀርብላቸውና ኡስታዝ ይመልሱልሃል በእርጋታና በእንትን ጠይቅሽ ያሙስ የምንፈልገው አንተን ትመራና እውነታውን እንድትረዳ ነው እንጂ አንተን ወገን መስለው ነገር ለማሸማቀቅ አይደለም እሺ ማወቅ ያለበት መልካም እሺ ቀና ይሁን ነገሮችን በሙሉ አፕሪሺየት አደርጋለሁ እሺ ቴንክ ዩ የኔ ጥያቄ ምንድነው መሰለህ እስካሁን ለነገርኩህ ነገር ያልተመለሰልህን ነገሮች አገድመህ ወደ ሌላ ርዕስ ከመግባታችን በፊት ያሁን ያነሳው ነጥብ ላይ ጥያቄ ምንድነው ያልተመለሰልህ ልጁን ባለኝ ካንተ በኋላ ጄክ መሰለኝ እሱን በነገረኝ ነገር ከዳኢፍም ያነሰ ቫልዩ እንዳላቸው ነግሮኛል ኦሬዲ ዶክመንትድ የሆነ ኢንፋክት ነብያቸው ዘመን ላይ የደረሱት ቅጂዎች እንኳን ቫሊድ እንዳልሆኑ ነግሮኛል እሱ እግረ መንገዴን ልንገርህ ብዬ ነው ምንም ቫሊዴሽን የላቸው ይሄንን ቃል የተጠቀመው የተበረዘውን የተጨመረበትን የተቀነሰበትን በመግለጽ ላይ ነው ከዛ ውጪ ሙሉ በሙሉ የነብያቸው ዘመን ላይ እስኪደርስ ድረስ ማለት ነው ከ7 በላይ ቋንቋዎች ወደሚሆኑ ቋንቋዎች ተተርጉሟል እንትኑ መጽሐፉ ማለት ነው የመጽሐፍ ቅዱስ ኢንፋክት ወደ ግዕዝ እንኳን ቀርቧል የኢትዮጵያ ኦልድ የሚባለው ማኑስክሪፕት የእንዳገሪማ ጎስፔል ከነብያቸው እንኳን በዘመን ይቀድማል ለመግለጽ ያክል ነው እንዳታደናቅፉ ስለዚህ ምንድነው መሰለህ ነብያችሁን በኋላ የተነሱት ስኮላሮች በዚህ ጉዳይ ላይ ኡስታዙ የለም ዝም ብለህ ነው ያወራክ ያለክ ለራሱ ነው እንትለፈው ኡስታዝ ሲመለስ ትነግረዋለህ አይሻልም እሺ ከሌሎቻችሁ ጋር እስከዛ እናውራ የኔን ሐሳብ ልናገር በቃ ከጂ ከዚህ ሁላ ከ25ቱ ምስክር በኋላ ሐሰን አስገቡት ይኸውላችሁ ሐሰን አስገቡትና
ሐሰን አስገቡትና ትሁት ነው የሚያወራው ሐሰን ነው። እኔ አላወራውም። ሰው በመጣበት ነው ማስተናገደውና ሐሰን አስገቡት። ሪዚስት የሚያደርግ ሰው አስገቡ። እኔም እያልኩ ነው ሐሰን ያውራ። እኔ እንደዚህ ጨዋታ የለም ቀልድ ማለት የሚቀየም አይነት ሰው አታስገቡ። ሐሰን ያውራ። ኧረ እኔ ልክልክን ነው። ሐሰን አውራው በቃ። ወአለይኩም ሀቢቢ ኡስታዝ ጄክ ሐሰን ይሰማኛል። እኔ ባህሪዬ ነው በቃ ሰው በመጣበት ነው የሚስተናገደው። አንተ ነው ከታዲያ እንዴት አገኘህ? ከየት አምጥቼ ላውራውሽ? አውራ በቃ አውራ። አንተን ያክል እውቀት ቢኖረኝ አወራው ነበር። እሺ አኪያሞስ ይኸውልህ ወላሂ አይደለም። ምንድነው መሰለህ እኔ እኮ ለምንድን ነው ያቋረጥኩ መሰለህ? ትሁት ስለሆን ከአንዳንዴ ትሁት መሆን እንትን ይላል ብዬ ነው። እኔ ትሁት መሆን የማይገባ ሰው ምናምን ብዬ ነው አስቤ ነው እንጂ በደንብ እንደምትመልስ ከኔ የተሻለ እውቀት እንዳለ አውቃለሁ። ግን ለዛ ነው ይቅርብኝ በቃ ሽትቻለሁ። አይደለም ፑሽ ማድረግ ካለብህ ፑሽ አድርግ። ከኔ ጋር ስታወራ ፑሽ ሰም ኤክስቴንት አብሽር። ይኸውልህ አኪያሙስ ምንድን መሰለህ አንተ የሚጎድልህ ማለት ነው እስልምና ላይ ያሉትን ጥያቄዎች ኦርጋናይዝ አድርገህ እስልምና የሚመልስልህን ጥያቄዎች ከሙስሊሞች ጋር ሙግት ሳይሆን የጠየቀውን ጥያቄ ከተመለሰልህ በኋላ ከራስህ ጋር ሄሎ ተቋርጧል አይሰማም። እሺ አሁንስ ይሰማል? ይኸውልህ እስልምና ላይ ያሉትን ጥያቄዎች ጋዘር አድርገህ አጠቃለህ በየጊዜው ሁሉንም ነገር በአንድ ጊዜ መጨረስ አይጠበቅብህም። በየጊዜው ዛሬ አሁን ለምሳሌ 5 ጥያቄዎችን ይዘህ ብትመጣ እነዛን 5 ጥያቄዎች ጠይቀህ መልሶችን አዳምጣቸው፣ በሙግት ደረጃ ሳታደርግ ማለት ነው። ለምን ብትለኝ ከአንተ ጋራ እያንዳንዱ የሚመለስልህን መልስ ከአንተ ጋራ ወስደህ የምታነጻጽረው ከሆነ አንተም ሆነ ሌሎች መማር አንችልም፣ እኛም ራሱ መማር አንችልም። ገብቶካል? ነገር ግን የራስህን ስለምታውቀው እስልምና የሚመልስልህን መልስ ሰምተህ ልክ በሚቀጥለው ላይ ኮንተምፕሌሽን አድርገህ ኦኬ እስልምና ላይ ይሄ ተመልሶልኛል፣ ከኔ ጋራ ደግሞ ያደኩበት የኖርኩበት ይሄ አንጻር ነው። ስለዚህ የኔ አእምሮ የትኛውን ነው አመዛዝነው የኔ ኮንሽስነስ የትኛውን ነው የሚቀበለው የሚለውን ነገር ለራስህ ምርጫን ታደርጋለህ። ገብቶካል? የሙግትና የእልክ ገመድ መሳሳብ እንዳይሆን ገብቶካል? ጥያቄህን ጠይቅ፣ እኛ በእስልምና አስተምህሮት ያለውን እንመልስልህ። የሚመችህን ትወስዳለህ፣ የማይመችህን ለእኛ ለባለቤቶቹ ትተዋለህ። ገብቶካል? እሺ በዛ መልኩ እናድርገው። ልሂድሽ አዜ ሙስሊም አንድ ሰው ፕራይመሪሊ የሚቀበለው ሪፈረንሱም ማመሳከሪያውም አስተምህሮም ፕራይመሪሊ የሚቀበለው የነብያችሁንና የነብያችሁን ብቻ ነው። እውነት ነው። ፕራይመሪ ሶርስ ኦፍ ኖሌጅ የእውቀት በሰከንደሪም በተርሲም የመጀመሪያው የእውቀት ምንጭ ቁርአን ነው። በቃ በሁለተኛም በሶስተኛም ደረጃነት ለምስክርነት ሊቀርቡ አይችሉም። ከዛ በኋላ እንትኖቹ ናቸው ሐዲሶቹ ናቸው። ሐዲሶቹ 4 ክላሲፊኬሽን አላቸው። ከአራቱ ክላሲፊኬሽኖች ውስጥ እንኳን አይገቡም። እነዚህ ከአራቱ ክላሲፊኬሽንም በኋላ እንኳን ቫልዩ የላቸውም። ስለዚህ ኦን ሰች ኮንዲሽንስ አንድ ሰው እስልምና ላይ ማለት ነው ያሉትን በእስልምና መሰረት ተነስቶ የነቢያት ሃይማኖት ነው ቢል እንዴት ነው ሪዝኔብል ነገር ተናግሯል ወይም አሳማኝ ነገር ተናግሯል ብዬ ልል የምችለው? አንዱን የነቢያቶች ሃይማኖት ነው ብሎ ሲል ነው ያል ካለ አንድም ሪትን ዶክመንት ማለት ነው ከነቢያቶች ተርፎ እስልምና ጋር የደረሰና ዶክመንትድ የሆነ ከአራተኛው ክላሲፊኬሽን የሐዲስ ክላሲፊኬሽን በታች እንኳን የሆነ ቫልዩ የተሰጠው መጽሐፍ በሌለበት ወይም ዶክመንት በሌለበት ወይም ሰነድም በለው ምንም በሌለበት ኮንዲሽን እስልምናን የነቢያትን አስተምህሮ ይቀበላል ብሎ ለማለት የሚቻለው እንዴት ነው? አንደኛው ይሄ ነው። ሁለተኛ ደግሞ ቀደም እንደተነጋገርነው በእናንተ መጽሐፍ የተጻፉ እኛ መጽሐፍ ቅዱስ ላይ የተጻፉ 25 ነቢያት አሉ። እነዛን ሁሉ ወደ ጎን ከገፋ በኋላ አንድ ሰው እነዛን በሎኬሽን ከገደባቸው በኋላ የአንድን ሰው ብቻ እሱም የእናንተ ነብይ ብቻ ምስክርነት ከአምቢጊቲው ጋር አምቢጊየስ ነገሮች አሉ የሱል ከአምቢጊቲው ጋር የእናንተ ነብይ ብቻ ተቀብሎ የእግዚአብሔር መንገድ ወይም የሁሉን ቻይ አምላክን መንገድ እንዴት ነው ሊያገኝ የሚችለው? አኪያሞስ አንድ
ያልገባህ ኮንሴፕት አለ። የእስልምና ኮንሴፕት ያልገባህ ማለት ነው። የመጀመሪያው ኮንሴፕት የሁሉም ነቢያቶች ኮንሴፕት ምንድነው? ሞኒቴይዝም፣ አንድ አምላክን በመገዛት አንድ አምላክን በማምለክ የሚገኝ ሰብሚሽን ነው፣ የሚገኝ ሰላም ነው። ይሄ የእስልምና ኮንሴፕት ነው። ሁሉም ነቢያቶች ራሳቸውን ለአንዱና ለብቸኛው አምላክ ያስገዙ፣ ራሳቸውን ያስማረኩ፣ እጅ የሰጡ ናቸው የሚል ኮንሴፕት ነው። በዚህ ኮንሴፕት ነው ሁሉም ነቢያቶች ሙስሊሞች ናቸው ብለን በኮንፊደንስ የምንናገረው። ይቅርታ ለምሳሌ ሞኖቴይዝም ማለት እሺ ቆይታ እሺ ቤት ይወጣል። እሺ ወደ ኡስታዙ። እሺ ኡስታዝ አይደለም ሐሰን ነኝ፣ ተራ ሰው ነኝ። ይኸውልህ አኪያሞስ አንድ ኮንሴፕት እንረዳ። አሁን ሙሴ ስንት አምላክ ነው ያመለከ ብለን ብንጠየቅ፣ አይ ሙሴ እኮ አንድ አምላክ ነው ያመለከ፣ አንድ አምላክ ነው የታዘዘ፣ ያደረገው ፕሪችም ያደረገው አስተምህሮቱ አንድ አምላክን ተገዙ፣ ከጣዖት አምልኮ ራቁ የሚል ነው የሱ አስተምህሮት። በዚህ አስተምህሮቱ እርሱን ሙስሊም እንለዋለን። ራሱን ለአንድ አምላክ በማስገዛት ራሱን ለአንድ አምላክ በማስማረክ ያገኘው ሰላም ያገኘው መረጋጋት ሙስሊም ያሰኘዋል። ኢየሱስም ቢሆን ስለ አንድ አምላክ ነው ያስተማረ፣ አብርሃምም ቢሆን ስለ አንድ አምላክ ነው ያስተማረ። ገብቶካል? የእነርሱ አስተምህሮት ከአንድ አምላክ ሌላ መመለክ የለበትም የሚል ነው። በቃ በአጠቃላይ የሁሉም 25ቱ ነቢያቶች ያስተማሩት ይሄን ነው። አንድ አምላክ ያለ ሁሉ እስላም ነው። ላኪያሞስ ነው መልስ እየተሰጠ ያለው። እሺ አንድ ነገር እዚህ ጋር ልግ እሺ ይሄ ቴዎሎጂካል ቲቺንጉን ሳይመለከት ማለት ነው ሞኖቴይዝም ኮንሰፕቱን ዝርዝር ውስጥ ሳልገባ ማለት ነው። ሞኖቴይዝም ሲጀምር ከአብርሃም በፊት የነበረ እንትን ነው። በግብጾች ዘንድ አኬናተን የሚባል ነው። አኬናተን የሚባል ሰው የመጀመሪያው ነው። ቱታንካመን የመጀመሪያው ነው። የመጀመሪያው ፈርዖን ነው። እንደዚህ አይነት አስተምሮ በማስተማር አኬናተን ሁለተኛው ነው። ከዛ በኋላ ይሄንን ግሪኮች ደግሞ ተምረውታል። ፕላቶንም ሞኖቴይዝምን ማለት ነው። የፕላቶን ራሱ ፈርዖን ምን አልክ? ቆይ እስኪ አንዴ ፈርዖን ምን አልክ? ቱታንካመን ፈርዖን ቱታንካመን ነው። ፈርዖን ቱታንካመን የሚባለው ፈርዖን ከሱ በኋላ ደግሞ ከፈርዖኖች አኬናተን የሚባል የሱ ትውልድ ውስጥ ያለ አኬናተን የሚባል ፈርዖን ሞኖቴይዝምን ያስተምር ነበር። ስለዚህ ስፔሲፊካሊ ሞኖቴይዝም ምን ማለት ነው? ሞኖቴይዝም ምን ብሎ ነው ያስተማረው? አፕሮቹ ይለያይ ያምናል። ከግብጽ ፈርዖኖች በሞኖቴይዝም በማመኑ አክሰፕታንስ ያጣ ፈርዖን ነው አሁን የነገርኩ። የእንትና ዘሳይኔን ዘሲል ላይ እንትና ጽፎታል። ማን ነው ይሄ? ታቦተ ጽዮንን ፍለጋ የጻፈው ሰውዬ ጋዜጠኛው እሱ ጽፎታል። እኮ ይኸውልህ እኔ እናንተ ሌሎች የጻፉትን ሳይሆን እኔ እናንተ አንተ ለምሳሌ ኮመን ግራውንድ አልጨረስኩም። ግራውንድ አድርገህ እንኳን አልጨረስኩም። ጥያቄ ማብራሪያ ከሌላ ቦታ እያመጣህልኝ ከሌላ ሶርስ እያመጣ ስለሆነ ነው። እኔ እናንተ ኮመን ግራውንድ ላይ ማውራት ያለብን ከባይብሊካል ቲቺንጉም ቀድሞ በዚህ የሚያምኑ ሰዎች ነበሩ፣ እንኳን በባይብሉና በእናንተ ቁርአን። ስለዚህ ሞኖቴይዝም ምን ማለት ነው? ሞኖቴይዝምን እንደ እስልምና የብቸኛ የእስልምና ግኝት አድርጎ መናገር አንደኛ ሪዝኔብል አይደለም፣ ወይም ታሪክን አለማወቅ ነው። ኢቭን የፕላቶንን እንትን ፊሎሶፊ አለማወቅ ነው። እንደዛ መቻለንኛ ቆይ ልጨርስ። አንደኛው ይሄ ነው። ሁለተኛ ደግሞ ምንድነው መሰለህ አሁን ማለት ነው እንደዛ ከሆነ አይሁዳውያን እኮ በእናንተ በሞኖቴይዝም ብቻ ካያችሁ ክርስቲያኖችን ለጊዜው እናያዛቸውና አይሁዳውያን እኮ
በእናንተ በሞኖቴይዝም ያምናሉ አያምኑም በሚለው እኮ አይሁዳውያን ሙስሊሞች ናቸው። ባሃኢዎች ሙስሊሞች ናቸው። ባሃኢዎች በእናንተ ኮንሰፕት ሙስሊሞች ናቸው። ባሃኢዎችን ታውቀዋቸዋለህ። ኢራናዊው የመሰረተውን እንትን ታውቀዋለህ። የእምነት ተቋም ታውቀዋለህ። ባሃኡላህ እነሱ ሙስሊሞች ናቸው። በሞኖቴይዝም ኮንሰፕት ከሄድክ እስላሞችን ክርስቲያኖችን ለጊዜው ሆልድ እየደባለክ ነው። ሙስሊሞች ከሆኑ ነብዩ መሐመድን በዚህ ዘመን ላይ ይቀበላሉ አይቀበሉም? There we go. ስለዚህ it's about your prophet በቃ it's not about monotheism በአንድ አምላክ ስለማመን ሳይሆን ነብዩን ስለመከተል እስልምና ኖ እስልምና ማለት ነው። እስልምና ሁሉንም ነብያቶች ለምሳሌ ከነብዩ አለይሂ ሰላቱ ወሰለም በፊት ነብዩ እስልምና ሁሉንም ነብያቶች ያለ ማቅማማት ይቀበላል። ለምሳሌ ኢየሱስን ይቀበላል። በዳኢፍ ደረጃ አረ የምን ዳኢፍ ደረጃ በእናንተ ዘንድ ስለምን ዳኢፍ ነው የምታወራው? ሐሰን አቤት ወንድምዬው አቡ ላውራ እያለ ነው። በቃ እስኪ አውራ ትንሽ አቡ አውራ። እሺ ቀጥል። ላካሙሲ አሁን ጥያቄ ማለት ነው ቀደምት መጽሐፎች ላይ ያሉ ነገር እኛ ማንቀበልበት ምክንያት እውነት ስላልሆነ ወይም ስላሉ ጥለናቸው ሳይሆን አንደኛ ማወቅ ያለብን እኛ ማንኛውም ነገር እንቀበላለን። አንደኛ ከቁርአን ከሐዲስ ጋር ካስከገጠመ ድረስ አሁን እኛ ስለ ቀደምት መጽሐፍ ቀደም ኡስታዝም አቡል አባስ እንደነገረ ጄክም እንደነገረ ማለት ነው ደግሜ አልነገርህም። የቀደምት መጽሐፎች አላህን በቁርአን ላይ አስረግጦ እንደነገረን ተበረዘዋል፣ ተጨምሮባቸዋል፣ ተቀንሶባቸዋል፣ መቀየር አለው። ስለዚህ ይሄ እናንተ ቀደምት መጽሐፍ ነው ብሎ ያመጣልን ሁሉ አንቀበልም። ነገር ግን መስፈርት እናደርጋለን። አላህ በቁርአን የነገረንን ነገር የሚያጸድቅና የሚቀበል ከሱ ጋር የሚስማማ እስከሆነ ድረስ እንቀበላለን። አንደኛ በሱ እንሰራበታለን ብሎ ማለት አለን፣ ግን እውነት ነው ብለን እንቀበለዋለን። የሚጋጭ ከሆነ ለምሳሌ አምላክ አንድ ነው እያለ እዚህ ጋር ደግሞ አምላክ ሶስት ነው ቢል በተመሳሳይ ማለት ነው። የሚጋጭ ነገር ሰው ጽፎት ጨምሮበት ቀንሶበት ይሄን ይዘውልን ከመጣ ይሄ ስህተት ነው ብለን ውድቅ እናደርገዋለን። ቀደም ኡስታዝ ነግሮ ነበረ። እነዚህ ታሪካዊ ለምሳሌ ቀደም ሚውታርክ እባክህ ታሪካዊ ዳሰሶች ለምሳሌ ሊሆኑ ይችላሉ። በዚህም በዘመን ተዘገቡ እነዚህ ነገራቶች እውነትም አንላቸው ሐሰትም አንላቸው። ምክንያቱም ማረጋገጫ ስለሌለን። ለምን ሲባል ይሄ ተሰንዶ የመጣልን መጽሐፍ ስላልሆነ እናንተ በጥቅሉ ግን እኛ አላህ ተባረከ ወተዓላ መልእክተኞችን ሲልክ ሩሱል የሚባሉት በተለይ ነብያት አሉ፣ መልእክተኞች አሉ እና ከነብያት የተመረጡ ደግሞ መልእክተኞች አሉ። ለእያንዳንዳቸው መጽሐፍ ልኮላቸዋል፣ ከነሱ ጋር አብረው ወርዷል ብለን እናምናለን። ስለዛ መጽሐፍ ምንድነው የምታምኑት ካልከን ያ መጽሐፍ ለሰው ልጆች መመሪያ ሲሆን ዘንድ የተወረደ ነው። ለነማን ከተባለ ለተላኩበት ህዝብ ብቻ። ለምሳሌ አይሁዳውያኖች ወይም ደግሞ እስራኤላውያኖች አፍወን ለእስራኤላውያኖች የተላከ ይኖራል። ከእስራኤል ውጭ ላሉ ወገኖችም ደግሞ አላህ ለነሱ መልእክተኛ ሲልክ ለነሱ አብሯቸው ያወረደላቸው መጽሐፍ አለ። ከዛ በኋላ ሌላ መልእክተኛ ወይም ሌላ ነብይ ሌላ መጽሐፍ ሲወርድ ያ መጽሐፍ ይሻራል። በቃ አገልግሎት ጊዜ ያበቃል። ነገር ግን ያ መጽሐፍ አልተላከም ብለን አንክድም፣ ወይ ያ መጽሐፍ አልወረደም ብለን አንክድም። ግን በዛ መጽሐፍ መስራቱ ያበቃና አዲስ በወረደው መጽሐፍ ነው የምንሰራው። ልክ በዛ መሰረት ለነብዩላህ ሙሳ አላህ ተባረከ ወተዓላ መጽሐፍን አውርዷል። ለነብዩላህ ዒሳም አለይሂ ሰላም መጽሐፍን አውርዶላቸዋል። ያን መጽሐፍ እናምናለን፣ እንቀበላለን። አላህ እንደነገረንም ያን መጽሐፋቸውን ጨምረውበታል፣ ቀንሰውበታል፣ ተግይርና ተብዲል ተደርጎበታል። ያ ግን ለነሱ መጽሐፍ እንደወረደላቸው እናምናለን በጥቅሉ። ያ መጽሐፍ ግን ይዞ ለመተው ነው አካል ታምንበታለህ ወይ ካለን መመዝነው በቁርአንና በሐዲስ ነው። ቁርአንና ሐዲስን እስከገጠመ ድረስ አዎ እቀበለዋለሁ። ይሄ ትክክል ነው። አምላክ አንድ ነው ካለ ትክክል ነው እላለሁ። ግልጽ ነው አይደለ? ትንቢት ለምሳሌ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተነገረ ነገር አለ ብዬ አወጣለሁ። ከዛ ላይ ያለውን ነገር አንስቼ ለምን ስለሚያረጋግጥልኝ። ባጢሉን ግን እነሱ የጨመሩበትን የቀነሱበትን ነገር አልቀበልም። ግልጽ ነው። ይሄን ነው በቃ ባጭሩ የቀደሙ መልስ ይሄ ነው። ገልጸህልኛል። ግን ምንድነው መሰለህ አሁንም እያልኩ ያለሁት ስለ እያንዳንዳችን እይታና ስለ እያንዳንዳችን እምነት ሳይሆን አሁን የምትላቸው ነገሮች ካንተ በፊት በነበሩ ትልቅ አቺቭመንት ባላቸው እሱዎች ዶክመንትድ ይሆን አይደለም። ይሄ ያንተ የግል ፐርስፔክቲቭ ነው ብዬ መያዝ ይችላል። ግን ዶክመንትድ ነው ብዬ ወይ አዳምጠኝ ልጨርስ። ይሄ እምነታችን ነው። ልጨርስ
ይኸውልህ እዚሁ ላይ ማለት ነው በዳኢፍ ሌቭል እንኳን ቫልዩ የላቸውም ያላቸውን መጽሐፎች አንተ ማለት ነው በግልህ ደግሞ ሌላ ነገር እየነገርከኝ ነው። የሁለታችሁ እንኳን ይጋጫል። ስለዚህ ይህን የየግላችሁ እይታ ነው እንጂ እናንተ ቀድሞ የነበረ እሱ ያለብህን ነገር እኔ እንገርቀኝ እናንተ እሱ በፊት ለምሳሌ የነበረ ስኮላሮቻችሁ ዶክመንት አድርገው ያስቀመጡት ነገር የለም። አህሌል ኪታብ ስለሚሏቸው ጥቅል ነገር ነው እንጂ ዲቴል ልዩነቱ ልዩነቱ እኔና አዳምጠኛ ካላዳመጥከኝ እንዴት እንግባባለን? ይኸውልህ እሱ አሁን ቅድም በደኢፍ ደረጃ እንኳን ልንቀበላቸው አንችልም ያለበት ምክንያት ልንገርክ፣ ስለተጨመረበትና ስለተቀነሰበት ነው። ማን እንደጨመረበት ማን እንደቀነሰበት ማን እንደጻፈው አናውቅም። በዚህ ምክንያት ሰንሰለትና ሰነድ ስለሌለው ይሄን ያክል ደረጃ ነው ሰሂህ ነው ሐሰን ነው ደኢፍ ነው ብለን አንቀበለው። ሲጀመርም ተሽሯል። መጽሐፍ ከመውረዱ አንፃር ግን አምላክ ያወረደው መጽሐፍ ነው ብለን እናምናለን። ለምሳሌ አንድ አካል እንደ ሙስሊም ተነስቶ በነብዩላህ የኢሳ ላይ እኮ መጽሐፍን አልወረደም ብሎ ቢክድ አላህ ያንተ እይታ ነው። አሁን እኮ ችግሬ ዶክመንት አይደለም፣ ይሄ የግል እይታህ ነው። አይደለም አርዋቂያ ሙስሊም አዳመጥ ሞክር ያዳመጥኩ እኮ ነው። አላዳመጥም እንጂ ቆይ አጎቴ፣ እሺ ማስረጃ ከባይብል እንስጠው። ጉሮሮ ላይ የቆምኩበት ማስረጃ ከባይብል እንስጠው። ላኢላሃ ኢላላህ በማስረጃ ይደረግለት አጎቴ። ቅድም ሐሰን ነግሮ ነበር። አንተ አሁን ብትረዳ ቢሆን ኖሮ ስለ እስልምና ስትጠይቅ እኛ ዘንድ ያለው መልስ እንሰጥሃለን፣ አንተ ተቀበልና ትመዝነዋለህ። ከራስህ ጋር ገለል ብለህ ታስብበታለህ እንጂ ከኛ ጋር መተመከራከር የለብህም። እኛ ዘንድ ያለውን እምነታችንን ስለዛ ነገር እንነግርሃለን። የምትቀበል ከሆነ ትቀበላለህ፣ አይ አልቀበለውም ካልክ ትጥለዋለህ። ይሄ አንተ ጉዳይ ነው። ነገር ግን እኛ ዘንድ ያለው መልስ እንሰጥህ፣ ከኛ ጋር መከራከር የለብህም። አንደኛ ነው ሆልድ እናድርገው። መልስ አላገኘሁም፣ እንደኔ መልስ አላገኘሁም። ሆልድ እናድርገው ይሄን ጥያቄ። ሁለተኛውን ጥያቄ እንሽ ኖ መልስ በቂ ሁኔታ መልስ ትችላለህ። መጽሐፍ እንደተወረደ ከሆነ በመጽሐፍ እናምናለን። አንተ ከረካህ ቆንጆ፣ እኔ ግን ሳቲስፋይድ አይደለሁም። አቡ ለማመን ያለማመን የእሱ መብት ነው። ሁለተኛ ጥያቄ ከመሄድ በፊት እኔ ነኝ ጥያቄ ደግሞ እኔ ነኝ ጥያቄ ያለኛው። መልካም ትችላለህ ዳጊ፣ ቀጥል ሀቢቢ። ጠይቄያለሁ ጥያቄ ነው ቅድም የጠየቁትን ጥያቄ አንድ ጠየቀኝ፣ አንድ ጠየቁ አልመለስክልኝም። አንድ ጠየቅ አልተመለሰም። ሁለተኛ እኔ ነኝ አይደለም። ሁለት ጥያቄ ጠየቅኩኝ፣ ከሁለቱም አንዱን መልሳችኋል። እኔ ሳቲስፋይድ ባልሆነም ሁለተኛውን ጥያቄ ደግሞ መልሱልኝ። ለምን እኔ እኮ አንድ ጥያቄ ነው የጠየቁት እኮ ነው። አንተ እኮ ቤት ለሆነ ምንድን ነው የምትፎካከረው ከኔ ጋር? እንዳትመታኝ ነብሴ እንዳትመታኝ። ኧረ ተው እሺ፣ አይዞህ በጣም እኔ እፈራለሁ፣ እኔ ሰው እፈራለሁ። እባክህ እንዳትመታኝ። እሺ አይዞህ። እሺ አሁን ጥያቄ ጠይቅ። ጥያቄ ደግሞ መልሱልኝ። የቅድሙ መቀጠል ትችላለህ። ጥያቄ ሀሳን ነበረ መሰለኝ ቅድም። ሁለተኛውን ጥያቄን ሰምቶታል እኮ። አሁን ጥያቄ ልጠይቅ እኔ። አይ የኔን ጥያቄ መልስ መጀመሪያ። ለምን እኔ ሁለተኛ ጠየቅንማ? ሁለት ጥያቄዎች አንዴ ጠይቄያለሁ፣ አንድ ላይ ተያይዞ የሚመለሱ ናቸው። አራት ጥያቄ ብትጠይቅ ይኸውልህ፣ አንድ ጥያቄ ትመልስ ጠይቄያለሁ፣ አልመለስክልኝም። ሁለተኛ ጥያቄ ጠይቃለሁ። አዳምጠኝ። ሁለተኛውን ጥያቄ መልስልኝ። ሰምታችሁታል። ሁለተኛው ጥያቄ አንዳቸው ቅድም ያልኩት ጥያቄ ምንድነው? አንዳቸውም ከ25ቱ ማለት ነው የአምልኮ ፕራክቲሳቸው አንዳቸውም አሁን የሚደረገውን የኢስላሚክ ወርሺፕ ፕራክቲስ የሚመስል የለም ከአንዳቸው። በጣም በቆይ መርዬ ማናቸውም እንዳትገቡ መዝሙረ ዳዊት 84:4-5-6 ላይ ገባና ሰላትና ሀጅ ስነስርዓት እንዳለ አሁን የሚያደርጉትም እዛን ጊዜ እንደነበረ በቃ ያ በቂ ምስክር ነው ከመጽሐፍ ላይ። መዝሙረ ዳዊት 84:4-5-6 አብራራልኝ። አላብራራልኝም። 84:4-5-6 መዝሙረ ዳዊት እንግሊዝኛው ኦብጀክቲቭህ ምንድን ነው? የመጣህበት ኦብጀክቲቭ ስለሆነ አብራራ። ይኸውልህ አሁን አንብቢለት። ይላችሁ እኔን እንደኔነቴ ተቀበሉኝ። እኔ ማወቅ የምፈልገውን አሳውቁኝ።
ምን አለ መዝሙረ መሰለህ ዳዊት ሰምተሃል? 84 4 ሰላት 84 5 ሐጅ 84 6 ዘምዘም ሐጅና ኡምራ ሰላት ሶስቱ በአንድ ላይ የተካተተበት ዲስቶርት እያደረግሽ ነው ጥያቄ ነው። ቤት አይደለም። እኔ እንደሱ አይደለም ያለሁት። አሁን እናንተ ነብያችሁን በተቀበላችሁበት አውድ ይሄ ባሃኡላዎች የሚሉትንም ነብያቸውን የነሱንም ነብይ መቀበል አለብኝ። የሞርሞኒዝምንም መስራች ባብን መቀበል አለብኝ። ሳቱርኒኖስ የሚባል አለ ከጌታ ልደት በኋላ የመጣ ዞራስተርንም መቀበል አለብኝ ማለት ነው። ነብይ ብለው ራሳቸውን የሰየሙትን ሰዎች በሙሉ ማለት ነው። በዚህ እኔ በእናትሽ ሌላ ስፔሲፊካሊ አውዱን አጥቤ ቁርአን ላይ የተጠቀሱትን ብቻ ነው ያነሳው። ኧረ በእናትህ ቆይ አንድ ጊዜ ጥያቄ ያለ ስማ፣ ጥያቄውን አንድ አንብቢለትና ቆይ መዝሙረ ዳዊት 84 መዝሙረ ዳዊት እኛ ፍልስፍ ነው። አዳምጡኝ አንዴ አዳምጥ። ቤቲ እስክትከፍቺ ድረስ ልንገረው። እኛ የምንቀበለው ማለት ነው አላህ ተባረከ ወተዓላ ለእያንዳንዱ ህዝብ መልእክተኛ እንደላከ እናምናለን ሀቢቢ። ነገር ግን እገሌ ነብይ ነው ስንል አንተ አሁን የጠቀስካቸው አካላቶችን ነብይ ነው ወይ ብትለኝ እኔ ስለሱ አላውቅም። ነብይ ለመሆኑ ከቁርአን ላይ ሊነገረኝ ይገባል። ነብይ ላይ ቁርአን ላይ የተጠቀሰ ነብይ ከሆነ አዳምጠኝ። ኒውተን አታንሳ አንዴ። ኒውተን ቁርአን ላይ የተጠቀሱ 25 ነብያቶች አሉ በስማቸው። እነዛም በስማቸው እቀበላለሁ። ከዛ ውጭ አላህ በእያንዳንዱ ህዝብ ላይ መልእክተኛ ልኳል ብዬ አምናለሁ እንጂ አንተውን የጠቀስካቸውን እኔ አላውቃቸውም፣ ቁርአኑ ማያውቃቸውም። እውነት ተውሂድን የሰበኩት ወይስ የራሳቸውን አመለካከትና ራሳቸውን አምልኮ ነው ወይም ወደ ጣዖት ነው የጣሩት የሚለውን ነገር እኔ አላውቅም። አንድ አካል ነብይ ነው ብለን እኛ ልናምንበት በቁርአን ላይ ወይም በሐዲስ ላይ ሊመጣ ይገባል። በጥቅሉ ደግሞ ለእያንዳንዱ ህዝብ ደግሞ አላህ መልእክተኛ እንደላከ ነግሮናል። እነዛ መልእክተኞች አንድ አምላክን በብቸኝነት አምልኩ ሲሉ እንደነበሩ ተነግሮናል። በዚህ እንቀበላለን እንጂ እገሌ የሚባልም ሰው አንድ አምላክ አለ ብሎ ስለሰበከ በሱም እናምናለን ብሎ ማለት አይደለም። እኔ አሁን ጥያቄ ከ25ቱም መጽሐፍ ቅዱስ ላይ ተገልጿል። ከ25ቱም አንዱ እንኳን ሄዶ በእናንተ የእስልምና ስርዓት አሁን በመታመልኩበት ስርዓት አምልኮውን ያከናወነ የለም። አንዴ ቤትዬ እስኪ 12ኛውን ነብይ ማን ነው? 12ኛውን ነብይ ንገረኝ እስኪ። ቂያሙስ 12ኛ ደረጃ የተላከውን ነብይ ስሙ ማን ነው? ሪፈር ማድረግ አለብኝ። አንተ ንገረኝ። ቁርአን ላይ እኛ ለምሳሌ በደንብ አይ ኦፊሻሊ የተለቀቀ ነው። ነብያቶች ተጠቅሰዋል ብለሃል። ኖ አምስቱ እናንተ ይሄንን 25 መሆናቸውን አንድ 25ቱን አንተ ራስህ ነህ ለምሳሌ በባይብልም የተጠቀሱትን እንዲሁም በቁርአን የተጠቀሱትን ያረጋገጥከው። ኦልሞስት ስምንተኛው ነብይ ማን ነው? 12ኛው ነብይ ማን ይባላል? እሺ ስሙን ንገረኝና አንተ ልበላ። ኦኬ 12ኛው ነብይ ማን ይባላል? በእናንተ ነገር ነው የምነግርህ። አንተ 25 ብለህ ጠቅሰሃል። ቁጥር ኖ በራስህ ንገረኝ። አንተ ቁርአኑ ላይ ያለውን 25 ተጠቅሰዋል ብለሃል። እነዚህ 25ቱ እናንተ መጽሐፍ ላይም ተጠቅሰዋል ብለሃል። 12ኛው ነብይ ማለት ነው። ቶንህን አስተካክል። አሁን ይኸውልህ እኔ ማላቀውን አውቄያለሁ በሚል አይደለም። ሰሞኑን ኢንተርኔት ላይ ሪፈርስ አደርግ ነበረ። 25 ስሞች አይቻለሁ እናንተ የምትቀበሏቸው። ኦልሞስት ሙሉ ለሙሉ ለማለት በሚያስደፍር ሁኔታ መጽሐፍ ቅዱስ ላይ አሉ።
እናንተ የምትቀበሏቸው መጽሐፍ ቅዱስ ላይ የተገለጹት ነቢያት ግን አንዳቸውም ኢስላሚክ ፕራክቲስ ሲያደርጉ አሁን የምታደርጉትን ኢስላሚክ ፕራክቲሶች ሲፈጽሙ የታዩበት መድረክ የለም። አንተ እነሱ እኮ ችግር ይህን ጸሎት በሚያደርጉበት ጊዜ አንተ ምን መረጃ ነበረ መጽሐፍ ላይ? ችግር አኪያሞስ አሁንም እኮ ቅድም ያልኩህ ነገር አለ። አሁንም ችግር ያንተ ችግር የሆነው ኢስላሚክ እነዚህ ነቢያቶች ያደረጉትን ፕራክቲስ ወስደህ ከእናንተ ጋራ ስለምታላትመው ነው ችግር የሆነብን እንጂ እስልምና የሚያስተምረውን ነገር ሰምተህ ከዛ በኋላ በተረጋጋ መንፈስ ይሰማለሁ። ያ ይሰማል። አሴ ይሰማለሁ። ያ ይሰማል። አውራ በተረጋጋ መንፈስ እስልምና የሚመልስልህን ወይም ቁርአኑን እጅህ ላይ አስገብተህ በራስህ አጥነው አንብበው። ከዛ የራስህም አንተ የኖርክበት አሁን አይደል ነው የስንት ጎማሳ እንደሆንክ ባላቅም እስካሁን እስካለህበት እድሜህ ድረስ የሌላ እምነት ተከታይ ነህ። የእስልምናን ፐርስፔክቲቭ የእስልምናን አስተምህሮት ቁርአንን መለኮታዊ መመሪያውን የሆነውን እጅ ላይ አስገብተህ አንብበውና ከዛ ከአንተ ጋር ደግሞ ስታነብ የኖርከው ወይም ስትማር የኖርከው እጅህ ላይ አለ። ከዛ ጋራ የራሱን የሆነ የቻለ ሚዛን አእምሮ የሚባል ተሰጥቷል። ኮንሽስነስ የሚባል ተሰጥቶካል። ኢቨን ከኛ ጋር ራሱ መጠ ሳትጠያየቅና ሳትነታረክ አንተ ራስህ በራስህ ክህሎት የሁለቱን ነገሮች እያነጻጸርክ ቤትህን ዘግተህ ዶርምህን ዘግተህ የምታነብበት እድሉ አለ። ገብቶካል? አሁን ለምሳሌ እስኪ መርየም አሰላሙ አለይኩም ኦሪት ዘጸአት ምዕራፍ 5 ቁጥር 1 ግባችለት። እንዲሁ ለናሙና ያክል ይሄንን ላሳይ። ሐሳብህ ምንድን ነው? ኦሪት እንትን መልእክትን ኦኬ፣ ይሄንን ጥቅስ የማመጣበት ምክንያት ነው። ኦኬ፣ ይሄን ጥቅስ የማመጣበት ምክንያት ለምሳሌ ሙሳ አለይሂ ሰላም ሙሴ ሰላም በርሱ ላይ ይሁንና ምዕራፍ 5 ቁጥር 1 ሙሳ አለይሂ ሰላም ምዕራፍ 5 ቁጥር 1 አለይሂ ሰላም ሰላም በርሱ ላይ ይሁንና ከፈርዖን አገዛዝ ወገኖቹን ይዞ ሲወጣ የሐጅ ስርዓትን ወይም ፒልግሪሜጅን እንዲሄድ ተነግሮታል። እንዲያቀርብ ያን ስርዓት እንዲከተል ተነግሮታል። ኦሪት ዘጸአት ላይ እሺ፣ መልካም ምን ይላል? አንብቢው እስኪ አንዴ። ታትሰሚም አንብቢው። መኪና እየነዳሁ ስለሆነ ልክ መኪና ባይብል ሀብ ላይ ገብቼ ምን ማለት እንደሆነ በደንብ አብራራከልሃለሁ። ቀጥይ። እሺ። ከዚያም በኋላ ሙሴና አሮን መጥተው ፊርዓውንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልን ዘንድ ሕዝቤን ልቀቅ። ኦኬ፣ ይሄ የምድረ በዳ በዓል ሀጋግ ነው። ሻጋግ ነው ብለህ ታውቃለህ? ሀጋግ ወይም ሀጋግ ነው የሚለው ቃሉ ተራርቼበታለሁ። ሀጅ ነው፣ ፒልግሪሜጅ ነው። ሀጋግ ወይም ሀጋግ ፒልግሪሜጅ ነው። ኦኬ፣ ሀያት እህቴ ባይብል ሀብ ላይ ካለሽ ባይብል ሀብ ላይ ግቢና ኦሪት ዘጸአት ምዕራፍ 5 ቁጥር 1 ክፈቺ። እኔ መኪና እየነዳሁ ስለሆነ ነው። ልክ መኪና እንዳቆምኩኝ በደንብ አድርጌ አሳይካለሁ። ይሄንን ኢቨን ቱዴይ ይሄ ፒልግሪሜጁ ምንድን ነው ለመሆኑ የሚለው ላይ በግልጽ አስቀምጦታል። በግልጽ ማለት ነው። ዛሬ ሙስሊሞች በዓለም ላይ ገንዘብ ያላቸው ለምሳሌ ሐጅ መሄድ ከፌዝ ኦፍ አርቲክልስ ከእስልምና ከአምስቱ መሰረቶች አንዱ ነው። ሐጅ መን ስተጣ ኢለይሂ ሰቢላ ሐጅን መሄድ ገንዘብ ያለው መሄድ የሚችል መሄድ እንዳለበት እስልምና ነግሮናል። ለምሳሌ አስተምሮናል። ይሄን የሐጅ ስርዓት የማከናወን ማለት ነው። ሐጁን ደግሞ ስናደርግ
በተበደርነው ገንዘብ መሆን የለበትም። በተሰረቀ በተዘረፈ ገንዘብ፣ በተጨበረበረ ገንዘብ መሆን የለበትም። ንጹህ ባላበታችን ካመጣ ነው ገንዘብ ነው። ያንም ደግሞ ምን ሄደው ቤተሰቦቻችን ሙሉ ቤተሰቦቻችን ማስተዳደር የምንችል ከሆነ ነው። አቅሙ ካለ ባይብል ሀብ ላይ ማን ነው መክፈት የሚችለው? እኔ መኪና እስከማቆም ድረስ። ኦኬ፣ ይሄ አሁን የሀጅ በቀጥታ የሀጅ ስርዓት ነው። ሙሳ አለይሂ ሰላም ከፈርዖን አገዛዝ ከወጣ በኋላ በበረሃ ላይ እየተደረገ ነው። ቤት እንደደረስኩኝ እኔ ከፍተዋለሁ ኢንሻአላህ፣ ቃል በቃል አሳይካለሁ። ይኸውልህ ከአንድ ወንድም ጋር እንደዚህ በዚህ ርዕስ ዙሪያ አውርተናል። ቃሉ ቻጋግ ወይም ሃጋግ ፕሮናንሴሽንን ልክ ካልሆንኩ ታርሙኛላችሁ። እሱን ወደ አረብኛው ስትወስዱት ሀጂ ነው የሚል አንድምታ ሰጠው መጀመሪያ። ግን ባይብል ሀልብ ላይ ባለ ዲክሽነሪ ሊፈታው ሞከረ። ሊፈታው ሲሞክር እንደ ኤግዛምፕል ለምሳሌ ሀጅና ኡምራ ጉዞ ወደ ሳውዲ አረቢያ እንደሚደረግ ብሎ ኤግዛምፕል አስቀመጠ ዲክሽነሪው። ባይብሉ አይደለም፣ ባይብሉ አይደለም። ይሄ ዕብራውያን እይታ አይደለም፣ ወይም የባይብሉ የመጽሐፍ ቅዱስ እይታ አይደለም፣ የዲክሽነሪው እይታ ነው። ኤግዛምፕል ሲያቀርብ ሃጋግ ወይም ቻጋግ ብሎ የገለጸው ቃል እንደዛ ልጨርስ። ስለዚህ ዲክሽነሪው እንደ ምሳሌ ባይብል ሀብ ላይ ያለው ዲክሽነሪ ያንን ቁጥር 2287 መሰለኝ የቃሉ 2287ኛው 2287ኛው ቃል ቁጥሩን ካስታወስኩት ይቅርታ። እሱን ቃል ቻጋግ ወይም ሃጋግ ችግር የለም። ሐሳብክን ተናገርና እርሱን እንከፍተዋለን። እኔ እርሱን እንከፍተዋለን። እሱን ቃል ያብራራው ዲክሽነሪው ለምሳሌ የትኛውን አቀረበ? ሀጅ ተብሎ ከሄደውን ፒልግሪሜጅ ብሎ ካለው በኋላ ለምሳሌ ፒልግሪሜጅ ያካሄዳሉ ወደ ሳውዲ አረቢያ ብሎ አብራራው። ወደ ምንድነው ካዕባ፣ እሱን ገለጸው። ከዛ በኋላ ያንን ቃል ሌላ ዲክሽነሪ ላይ ያስገባውና ትርጉሙን ይልኝ አልኩት። አንድም ወደ ኢስላሚክ ፕራክቲስ የሚያመለክት ነገር አላገኘም ኦክስፎርድ ላይ ሲያስገባው ምናምን ነገር። ስለዚህ ምንድነው መሰለህ አንተ መኪናህን እየነዳህ ሐሳብህን እየነገርከኝ ሂድና ስትቆም ይሄን ታብራራልኛለህ። እሺ እስከዛ አይወለ ታች መውረድ ካለብኝ ወርጄ አብሽር፣ መውረድ የለብህም፣ እዛው ተቀመጥ። እሺ ብዙ ነገሮችን ማምጣት ይቻላል። እያንዳንዱ ነገር መግጠምና መጣጣም አይጠበቅበትም። ለምን እንዳለ ሙሉ ባይብሉ ቁርአን የመጨረሻው ለሰው ልጆች መመሪያ ለነቢያቶች መደምደሚያና መቋጫ ለሆኑት ለነቢዩ ሙሐመድ በመለኮተ ግልጠት የመጣ ነው። ከዛ በፊት ያሉ መጽሐፍቶችን አራሚ ነው። ከሱ በፊት የወረዱ መጽሐፍቶች መጨረሻ የመጣውን መጽሐፍ ሊያርሙ አይችሉም። ወደምጠኝ ሐሰን፣ ነገር ግን መጨረሻ ሐሰን ይኸውልህ ሰሞኑን እያየሁ የነበረውን ነገር ኢንተርኔት ላይ 2200 ምናምን ምዕራፎች ነው ቁጥሮች አየሁ፣ የመጽሐፍ ቅዱስም ማለት ምዕራፎች። የእናንተ መጽሐፍ ደግሞ 144 ነው 114 ምዕራፍ ነው 114 ምዕራፍ ነው። እንደዚህ በጣም ዶክመንትድ የሆነውንና ኦርጋናይዝድ ሆኖ ማለት ነው በጣም በጥንቃቄ ፕሪዘርቭድ ሆኖ የቆየውን በዕብራውያንም በክርስቲያኖችም ዘንድ ማለት ነው ፕሪዘርቭድ ሆኖ የቆየውንና ነብያችሁም እኔ ስላላነበብኩ እኔ አንዳንድ ሰዎች ሲሉ በሰማሁት ነው ያሁኑን ምለው ነብያችሁም አፕሩቫል የሰጡት ክፍል ያለው ቶራህ የሚባለውን አፕሩቫል ሰጥቶታል። ለምሳሌ ነብያችሁም ይሄ ክፍል ያለው መጽሐፍ ታይም ቤተልሔም ታይም ይጨርስ። ስለዚህ ነብያችሁ አፕሩቭ ያደረጉትንም ያላደረጉትንም መጽሐፍት የያዘው መጽሐፍ ቅዱስ እንዴት ነው በ114 ምዕራፍ በመቶን መጽሐፍ ኤክስፕሊሲትሊ ሁሉም ነገር ተገልጿል ብለህ ሁሉም ነገር ታርሟል፣ ሁሉም ነገር ተብራርቷል የምትለኝ? which is ደግሞ ማለት ነው ስለ ነብያችሁ ያሉብኝ ጥያቄዎች ደግሞ ወደ ጎን ብያቸው ማለት ነው እነሱን ወደ ጎን ብዬ ማለት ነው። እሺ ይኸውልህ አንዳንዴ በአማርኛ እንኳን እኛ እንኳን በዚህ በአማርኛ በሰዋዊ ደረጃ እንኳን ከብዛት ጥራት ሲባል ሰምተህ ታውቃለህ መቼም አይደል? የእግዚአብሔር ቃል ነው። ብዛትም ጥራትም ሰዎች ቆይ መለኮታዊ ቃል ኖ መለኮታዊ ቃል ነው። እከሌ ከእከሌ ይበልጣል የሚል ነገር የለውም። ለምድራዊ ነገር
ለሰብአዊ እኔ ነገር ይሆናል ይሄ መስፈርት፣ ቆይ ለመለኮታዊ ቆይ ግን አይሆንም። እባክህ አንተ ልጅ ሐኪሙስ ለምንድን ነው የምትቸኩለው? አትቸኩል እንዴ! እኔ ቤት እየተናገረች እኮ አስቆምኳት፣ ተይው ይጨርስ ብዬ። ለምንድን ነው የምትቸኩለው? እንደዚህ የምቸኩል ከሆነ እንዴት ነው ልንማማር የምንችለው? በችኮላ እውነትን ማግኘት አንችልም። አንተ የምትለውን እኔ ስሰማህ፣ ከዛ በኋላ እኔ ስናገር፣ እኔ የምለውን ደግሞ አንተ ሰምተህ ባልኩት ነገር ሪፍሌክት ስትሰጥ ነው እንጂ እንደዚህ የምትቸኩል ከሆነ እኔም አንተ አፋፍህን የምልህ ከሆነ እንዴት ነው ልንማማር የምንችለው? ግድ ዛሬ አንተ የምትለኝን መቀበል እኔ ደግሞ የምልህን መቀበል አይጠበቅብህም። ነገር ግን ጆሮህን አውሰኝ። ከዛ በኋላ ከዚህ ከወጣ በኋላ ነው አንተ እያሰላሰልክ ሻይ እየጠጣህ ግድግዳ እያየህ ጣራ እያየህ ሐሰን ይሄን ያለኝ ብለህ ራስህ የምታንሰላሰለው። በመነጋታው ስንገናኝ ኦኬ አክሴፕት ዲስ በት አይ ዶንት አክሴፕት ዲስ ብለህ የምትነግረኝ። አትቸኩል። በአማርኛ እንኳን በእኛ በሰዋዊ ደረጃ እንኳን አንዳንድ ጊዜ ስናወራ ከብዛት ጥራት እንላለን። ነገሩ ስለበዛና ስለተከማቸ በቁጥር ያነሰውን በቁጥር የበዛው ነገር የሚበልጠው ነው ማለት አይደለም። ተግባባን? እያንዳንዱን መጽሐፍ አሁን አንተ የእናንተ መጽሐፍ ሙሳ ወይም ሙሴ ከተላከበት ጊዜ ጀምሮ አሁን እስካለበት ዘመን ድረስ ፕሪዘርቭ ተደርጓል የምትል ከሆነ ኦኬ፣ አንተም ፕሪዘርቭድ ነው ብለህ ልትናገር ትችላለህ። እኛ ደግሞ አይ ፕሪዘርቭድ አይደለም ብለን ሙግት ብናነሳ ፕሪዘርቭድ አይደለም ብለን ያልንበትን ምክንያት ከዛው ከመጽሐፉ እናመጣለን። አንተ ደግሞ ፕሪዘርቭድ ነው የምትል ከሆነ የዛን ተቃራኒ እኛ የምናነሳውን ጥያቄ ለመመለስ ትሞክራለህ። ኢየሱስ ክርስቶስ ሰላም በእርሱ ላይ ይሁን፣ እርሱ በሕይወት ዘመኑ እያለ ወይም ፕሪች ሲያደርግ ሲያስተምር፣ ወንጌልን ሲያስተምር መጽሐፍቶችን ይዞና ሲያስተምር ነው እንዲህ የነበረው ብለን እንጠይቃለን። ወንጌልን ይሰብክ ነበረ። የሰጠኸኝን ቃል ሰጥቻችኋለሁ ይላል። ከእግዚአብሔር የተሰጠው ቃል አለ። ያንን ቃል ለደቀ መዛሙርቶቹ አድርሷል። ቃሉን ሲያደርስ ዛሬ ላይ ፕሪንትድ በሆኑት እናንተ በእጃችሁ ይዛችሁ የምትሰብኩትን ወንጌል ነው ብላችሁ የምትሰብኩትን የማርቆስን የማቴዎስን ወንጌል ነው ኢየሱስ ክርስቶስ ሲያስተምር የነበረው? ኖ አይደለም። እነዚህ መጽሐፍቶችን ራሱ መታተማቸውን አፕሩቨል ወይም እውቅና ሰጥቷቸዋል እንደ ኢየሱስ አልሰጣቸውም። የሰጣቸው የሚል ነገር የለም። ይህንን ሙግት የምናነሰው ከምንድን ነው? ከመጽሐፉ ከራሱ እጃቸው ላይ ካለው መጽሐፍ በመነሳት ነው። ተግባባን? ከዚህ በተቃራኒ ቁርአን ግን ትሩ ሚሞራይዜሽን የመጀመሪያው ደረጃ ሚሞራይዜሽን ነው። 114ቱ ምዕራፍ በሰዎች ልቦና ውስጥ ሚሞራይዝ ተደርጓል። ነቢዩ ሙሐመድ በመጀመሪያ በሚሞራይዜሽን የተቀበሉት ይህንን ነገር በልቦናቸው ጅብሪል አስተማራቸው። ያስተማራቸውን ነገር በልቦናቸው ነው መጀመሪያ ታትሞ የተቀመጠው። ዳብሴት ከዛ በኋላ እርሳቸው ልክ በተቀበሉት ከጅብሪል በሰሙትና በተማሩት መልኩ ለደቀ መዛሙርቶቻቸው ለሰሃቦቻቸው አስተማሩት። ሰሃቦቻቸውን በወረቀት ላይ ከመስፈሩ በፊት በልባቸው ላይ ሰፍሯል። እያንዳንዱ አንቀጽ ማለት ነው። 114ቱ ምዕራፍ እዚህ አሁን የምናየው ጄኔሬሽን ራሱ ይህን ቁርአን በልቦናቸው ውስጥ ፕሪዘርቭ አድርገው ያስቀምጡታል። እኛም ለልጆቻችን እናስተምረዋለን። እኛ እንኳን ሙሉ ምዕራፍ በልቦናችን ባንይዘው ለልጆቻችን በልቦናቸው እንዲይዙት ጠዋት ማታ እንተጋለን። ለምን? አንደኛው ሜተድ ኦፍ ፕሪዘርቬሽን ነዋ። ምድረገጽ ላይ ያለው አፕሊኬሽን፣ ስልካችን ላይ ያለው አፕሊኬሽን የታተመው ፕሪንትድ እንኳን ምድር ላይ ቢጠፋ ከየትኛውም ዓለም ያለን አንድ ሙስሊም ልቦና ውስጥ ፕሪዘርቭ ተደርጎ የተቀመጠውን ቁርአን እንደገና አዲስ ቁርአን ማተም እንችላለን። ዳትማች ኮንፊደንስ አለን እኛ በቁርአን። ሌላ ምድራዊ መጽሐፍ እንደዚህ አይነት ኮንፊደንስ ያለው መጽሐፍ ይሄ ነው ብለን ልትጠቅስልኝ ትችላለህ? ይቅርታ፣ እኔ አሁን ይኸውልህ ሂውማን በሆነው ፕሪዘርቬሽን ማለት ነው ሂውማን ሀርት በሆነውና ኮራፕት በሆነው ሂውማን ሀርት ፕሪዘርቭድ በመደረጉ እሱ ላይ ባለህ ነገር ዩ ማይት ቢ ፕራውድ ኦፍ ኢት አምኖት። አይ አይደለም፣ ይሄ አርጊውመንት መጽሐፍ ቅዱስን በተመለከተ ያለ አርጊውመንት ይቆየንና ቅድም ወደ አልኩ አርጊውመንት ናለ ወደ መጽሐፉ ቤቲ
አይ ዲድ ማይ ቆይ ነጥቤን አስቀምጫለሁ። ታዩ እሺ፣ እሱን ዞሮ ዞሮ ግን ጥያቄ ይሄ አልነበረም አይደል? ንግግራችን ይሄ አልነበረም። አንዳቸውም አሁን ፕራክቲስ እያደረጋችሁት ያለውን የኢስላሚክ ፕራክቲስ እኛ እዚህ የምንባል ሰዎች አይደለንም። አንረባም ብለን እንበልና አይ እኛ አንተይን እኛ አንረባም እኛ ተፈተናል ብለን እንበል እና እኔም ከሱ በኋላ እሰጣለሁኝ። ክህነትና አሁን ለምሳሌ መስዋዕት ደግሞ ስፔሲፊካሊ ለኃጢአት ስርየት የሚቀርብ መስዋዕት የአምልኮ ስርዓት ነው። እኔ አምልኮ ስርዓት ነው የነገርኩሽ። you should care ለኔ ንግግር ባሉ ካለሽ you should care። አይ አይደለም አይሁዳውያን እንደው እሺ እንደው ሁላችንም ስህተት ነን ብለን በል ክርስቲያኖች በሙሉ በዜሮ አባጁ የክርስቲያኖች በኢስላሚክ ግን በቃ እኔ አላደረኩትም፣ እኔ ተሳስቻለሁ። እሺ እኔ አላደረኩትም፣ ተሳስቻለሁ። እኔ ተሳስቻለሁ አላደረኩትም። ስለዚህ የኔ ስህተት የኢስላሚክ ኢረሮችን በእኔ ኢረር ልትሸፍኝ እየሞከርሽ ነው። ቤት የኔን ጉድለት የኢስላሚክ ጉድለቶችሽን ወይም መልስ ማጣትሽን በእንትን የምትደግፊው ታዩ የመስዋዕት ስርዓት አልኩሽ። በቃ የስግደት ስርዓት አልነበረም። ኦፕን ሄቨን ነው። ኦፕን ሄርት አይደለም። ኦፕን ሄቨን ነው። ያልጨረስኩም ጣልቃ አትግባ። ኦኬ ይሄ ጥያቄ ለኢየሱስ ጠየቀችው፣ አንቺ ብቻ ሳትሆኚ። አንድ ሴት ምን አለች? እናንተ በዚህ ትሰግዳላችሁ አለችው ለኢየሱስ፣ እኛ ደግሞ በዛ እንሰግዳለን አለችው። ኢየሱስ የመለሰላት እናንተም ሆናችሁ እኛም ሆነችን በመንፈስ ነው ስግደት ለእግዚአብሔር የሚገባው፣ በመንፈስ ነው እንጂ ወደ ተራራ ወደ ሰሜን ወደ ምብራቅ ስለሰገድታ አይደለም። እግዚአብሔር መንፈስ ነው። ኦኬ እሰማለሁ። ምብራቅ ለማለት ነው። ትግርኛ ነው ቋንቋው ትግርኛ ነው። ቤቲ ካስገባሽ ሪስፔክት ሂም ቫልዩ መስጠትሽን አሳይዋ ለተናጋሪ ማቴሪሽ መስጠት ያ ጃይ አይደለም ቤቲ መጀመሪያ አይደለም ቋንቋውን እንኳን አልተረዳሽውም። ወንድም ቆይ ሆልድ ከቤቲ ጋር በቃ ምንድነው ያለሽ? ምብራቅ ሲል ምስራቅ ለማለት ነው። እግዚአብሔር ለሳምራዊቷ ሴት የተናገረውን ነው ሊጠቅስልሽ የሞከረው። ለእግዚአብሔር በዚህ ስፍራ ወይም በዚያ ስፍራ የማስፈልግበት ጊዜ ሀሰን መጥቷል ወገናችን።
ኦኬ በደንብ ተከታተለ። ይሄ ኤክሶዶስ ዘጸአት ምዕራፍ 5 ቁጥር 1 ላይ ነው። ኦኬ ፈርዖን ማነው ሙሴ ከዚህ በኋላ ሙሴና አሮን ወጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልን ዘንድ ሕዝቤን ልቀቅ። በምድረ በዳ በዓል አማርኛው ላይ እንዴት እንደጻፈው ተመልከት። በምድረ በዳ በዓል ያደርግልን ዘንድ ሕዝቤን ልቀቅ ብሎ ተናገረ። ኦኬ ምን ማለት ነው ይሄ ሲጀመር? ይሄ ዘጸአት ምዕራፍ 5 ቁጥር 1 ላይ Moses and Aaron and afterward went in Moses and Aaron and said unto Pharaoh, thus says Yahweh God of Israel, let go my people that they may hold a feast to me in the wilderness. Okay? እሺ ጥቅሶቹ ላይ አንተ በምድረ በዳ መሆኑን ምናምን ሁሉንም ሐሳብ እዚህ ላይ ያለውን ሐሳብ እቀበላለሁ። አሁን ምንድነው መሰለህ ከዚህ በፊት ዲስከስ ያደረኩበት ቃል ስለሆነ ሻጋግ ወይም ቻጋግ የሚለውን ቃል እሱን 2287ኛውን ቃል አይደል እዚህ ጋር ስክሪን ላይ የሚታየኝ 2287ኛው ቃል ኢ ፊደል ያለበት 2287 ላይ በስተግራ ድግግሞሽ ስላለው ነው ተግባብተናል። ድግግሞሽ አለው ሐሳቡ ለዛ ነው። እሺ አኪያሞስ ቤቲ እችን አስጨርሰኝና ይኸውልህ በሐሳቤ እንድትስማማ አይደለም እየጠየቅኩ ያለሁት፣ እንዳትስማማ፣ በጭራሽ እንዳትስማማ። ነገር ግን ጆሮህን አውሰኝና የምናገረውን ነገር ተናገር ልጨርስና ነገ ከነገ ወዲያ ዳግም ስንገናኝ አይ ሐሰን ይሄንን ሐሳብህን አመሰግናለሁ ግን አልቀበለውም ውድቅ አድርጌዋለሁ ማለት መብትህ ነው። ገብቶካል? ግን ሐሳባችንን እንደማመጥ። ተመልከት እዚህ ጋር 2287 ነው ስትሮንግ ቃሉ። ይሄንን አሁን እዚህ ጋር ተጭኜ ይወስደኝና ተመልከት እዚህ ጋር celebrate and dance keep hold a solemn feast holiday እያለ ይቀጥልና ተመልከት እዚህ ጋር የተጻፈውን number 1 properly to move in circle አለ። properly to move in circle በአንደኛ ደረጃ እንግዲህ ሙስሊሞች ታውቃቸዋለ የሐጅን ስነ ስርዓት ሲያደርጉ ምን እንደሚያደርጉ ይሄንን ነው ሰርክል የሚያደርጉ ፌስቲቭ የሚያደርጉት በዓሉን የሚያከብሩ እንደዚህ ነው እየዞሩ ማለት ነው። የመጀመሪያው ቁጥር 1 ላይ ያስቀመጠው to move in circle ኦኬ ያ ነው አንድ አትቀበለው ግን አዳምጠው ከመጀመሪያው ቃሉን ከየትኛው አሁን ገጹን ኦሪጂን እሺ ሻጋግ የምትለዋን ቃል እሷን ኮፒ አድርጋት ዝም ብለህ የሂብሩዋን ቃል እሷን ኮፒ አድርጋት ለበኋላ ማለት ነው። አይ አሁን ቀጥል። አሁን ያንተን ቀጥለህ ከዛ ዲክሽነሪዎች ላይ እየገባህ ትርጉሙን ታሳይኛለህ። አሁን ባሳየኸኝ አገላለጽ ካሳየኸኝ በኋላ ወደ ሌሎቹ ትሄዳለህ። ኦኬ ቃል አሳይ። ከዛ በአንደኛ ደረጃ to move in circle አለ። ኦኬ ሁለተኛ specifically to march in a sacred position sacred ብሎ ማለት ምን ማለት እንደሆነ ታውቃለህ አይደል? የተቀደሰ procession to observe a festival እኛ በምድር ላይ የመጀመሪያው የተቀደሰ ቦታ ብለን የምንለው ይሄ ነው። አንደኛው ይሄ ነው። አንደኛው ቤተል መቅደስ ወይም ኢየሩሳሌም የምንለው ያ የተቀደሰ ቦታ ነው። ይሄም በቁጥር 1 የተቀደሰ ቦታ ነው ብለን እናምናለን ሙስሊሞች ማለት ነው። ኦኬ so implication to be እያለ እነዚህን ቻጋግ የሚለውን ነገር ወደዚህ መጠን ብራውን ድራይቪንግ ብሪግስ verb make pilgrimage keep a pilgrimage ይሄ ይታይካል። ይሄ የሚለው ሐጅ ነው የሚለው አረበኛው pilgrimage አይ አረብኛው ነው። እኔ ሂብሩን ነው የፈለኩት። pilgrimage
ስታጅ እኮ ሂብሩን እኮ ልመጣልህ ነው። ቢቴክ ዋን ሰልፍ ቱ ኦር ቱወርድስ አን ኦብጀክት ኦፍ ሪቨረንስ ሜክ አ ፒልግራሜጅ ቱ መካ ይላል። ይታይቃል። ቱ ሜክ አ ፒልግራሜጅ ቱ መካ ሳበን ሜክ አ ፒልግራሜጅ እያለ ይቀጥላል። አሁን የትኛውን ልቀጥ? ኮፒ ያደረኩትን ትራንስሌት ላድርግልህ ወይስ የት ላይ ሂጅ ልፈልግልህ? የሚያስማማንን እዚህ ላይ እንስማማበትና ሻጋግ የሚለውን ቃል አረብኛው ሀጂ ብሎት ከሆነ ወይም ፒልግሪሜጅ እንግሊዝኛው ፒልግሪሜጅ ብሎ አንቀጹ ላይ የተቀመጠው ቃል ባይዘው ቻጋግ አይደለም። ቻጋግ ስሮ ቃሉ ነው። ባይዘው አኪያሙስ ከላይ በኩል አለ የተቀመጠው ቃል ስሮ ቃሉ ነች እንጂ ዋናው ቃል ካየ ምረሚለው ትራንስሌተሬሽን ቻጋግ ብሎ ነው የተቀመጠው። ባይብሉ ተሻገር ተመለስ። ይቅርታ ሐሰን ባይብሉ ወደ የትኛው ወይ ሀጉ ነው ተመለስ። ባይብሉ ተመለስ አይደለም። ቅድም ቃሉን ኮፒ ወደረክበት ሂብሩን ቴብሉ ቻርት አሳይተኛለ። ቴብል ነገር ወደ ቴብሉ ተመለስ። ኖ ቅድም እንዳሳየኝ ቴብል ወደ ዘፍጥረት 5:1 ላይ ያለው ማለት ነው ቃል ሂድ። እሱ ጋር የነካውበት ይሄ እንግሊዝኛውን አንብበው። ከእንግሊዝኛው ከቀኝ ወደ ግራና እሷን ኮፒ አድርጋት። ኮፒ አሁን ሴሌክት ያረካትን ኮፒ አድርጋት። ያው አደረኩ። ትክክል ነኝ። ቻጋግ የምትለው ነች እሷ። እሺ ቆንጆ። ቻጋግ የሚለው ትራንስሌተር whatever። እሺ ይሄን ሴንስ ነው። ከግራ ወደ ቀኝ ሐሳቡን አንብበው። ከሰንጠረዡ ላይ ከግራ ወደ ቀኝ ያለውን ሐሳብ አንብበው። እንደ አረብኛ ወይም እንደ ሂብሩ አይደለም። ሰንጠረዡን በስተቀኝ በኩል ያለውን ጀምረህ ወደ ግራ እያነበብክ ነው። that they may hold a feast ነው የሚለው። ፊስት የሚለው ቃል እንግሊዝኛው ነው። that they may hold a feast ፊስት በዓል እንደማለት ነው። እንግሊዝኛው ላይ ሻጋግ ወይም ሃጋግ አይነት ድምጽ ነው ያለው። ስለዚህ እቺን ቃል ምን ማለት ነች የሚለውን ዕብራይስጡን በፈለከው ዲክሽነሪ ሂድና በሁለት በሶስት ዲክሽነሪ ትርጉሙን አሳየኝ ለኔ። ማለት በሁለት ሶስት ዲክሽነሪ ብለህ ስትል ምን ለማለት ፈልገህ ነው? ሞባይል ላይ ካሉ ዲክሽነሪዎች ወይም ኦንላይን ካሉ ዲክሽነሪዎች የፈለከው ላይ ግባና ትራንስሌት አድርጋቸው። አልገባኝም። ትራንስሌት አድርገው ልክ እንዳሁኑ። ምኑን ትራንስሌት አድርገው? ይቺን አሁን ኮፒ ያደረካትን ቃል ፊስት የሚለውን ቃል ወይም በዓልን ያደርጉልኝ ዘንድ ወደ በረሃ ወደ ምድረ በዳ ህዝቤን ልቀቅ ሲል ፊስት ያደርጉልኝ ዘንድ ወይም ቻጋግ ወይም ሃጋግ የሚለውን ቃል እንትን በልልኝ፣ ኮፒ አድርግልኝ። ሰንጠረጁ ላይ ያለችው ቃል እኮ ነች ቃሉ 2287ኛው። እዚህ ላይ ሻጋግ የሚል የለማ። የትኛው ላይ ነው ሻጋግ የምትለኝ? የቅድሙ ላይ ነው። ይሄንን ቁጥር ስጫን ነው ሻጋግ የሚለው የሚያመጣው። እዚህ ጋር ጠይቃሌ ትራንስሌተሬሽን ሻጋግ ይለዋል እኮ። በቃ ዕብራይስጡን ነው የቻጋግን በዕብራይስጥ ሌተር የተቀመጠውን ቃል ወስደህ ትራንስሌት አድርገው በፈለከው ነው። በዕብራይስጥ ሻጋግ አይደለም የሚለዋ። ይሄንን በዕብራይስጥ ይሄን ነው የሚወክለው። በቃ ኦሪጂናል ወርዱን እኔ ስፔል ማድረግ የማልችለው ቋንቋ እሱ ዕብራይስጡ ነው። እሱን ኮፒ አድርግና ወደ ፈለከው ትራንስሌሽን ሂድና ትራንስሌት አድርገው። ሎንግማንን ይቺን ቃል ምን ነች? መጀመሪያ ምን ብሎ ነው የገለጻት? ይሄ ባይብሉ ላይ ማለት ነው ሊተራሊ ያለችው ቃል እሷ ስለሆነች ማለት ነው። እሷ ነች አይደል ኦሪጂናል ቃሏ። የትኛዋ? አሁን ኮፒ አድርካት 2287ኛው ቃል 287 ቻርቱ አሁን ያየነው ቴብል ላይ ወይም ቻርት ላይ 2287ኛው ቃል ነች እኮ ሃጋግ ወይም ቻጋግ የምትለው ቃል ዕብራይስጧ ኮፒ ያደረካት ቃል። በዓልን ያደርግልኝ ዘንድ ህዝቤን በምድረ በዳ በዓልን ያደርግልኝ ዘንድ ህዝቤን ልቀቅ ሲል በዓል የሚለውን ቃል ወይም ፊስት የሚለውን ቃል ዲፊኒሽኑ ላይ እኮ ፒልግራሜጅ ብሎ ያስቀምጠዋል። እሷ ዕብራይስጧን ቃል ኮፒ አድርግልኝና ወደ ፈለከው ዲክሽነሪ ሂድ ነው እያልኩ ያለሁት። አሁን አይደለም በዕብራይስጥ እንደዛ ማለት አይደለም ልትል ነው። ይኸውልህ ሪፈረንስ ነው ያስቀምጥክልኝ ያለው ማስረጃ ነው። ማስረጃውን ኦብቪየስ በሆነ አፕሮች ሁላችንም ልንረዳው በምንችለው አፕሮች አሳየኝ ነው።
ስለ የተቀመጠው ቃል ቻጋግ የሚለው ባይዘው እዛ ላይ የተቀመጠው ቃል ወይ ህጉን የሚለው ግን ተመልከት እዚህ ጋር ይሄ ካምብሪጅ ኦፍ ባይብል ፎር ስኮለርስ ኤንድ ኮሌጅ Number 1 Jehovah the God of Israel elsewhere in the hand only Exodus ብሎ ይሄንን ጥቅስ ያመጣና make a pilgrimage. The Hajj means not simply a religious feast like our Easter or Christmas, for instance, but a feast accompanied by a pilgrimage to sanctuary, such as, for instance, where the three again at which every meal Israelites was to appear before Jehovah. ለምሳሌ Exodus 23:14 ላይ እያለ the corresponding word in Arabic Hajj denotes the pilgrimage to Mecca, which every faithful Muhammadian endeavor to make at least once in lifetime. ቤቴ ላይ ማየሽ አይደል? ይሄ ማለት ነው። ይሄንን በቀደምነታ ከአንድ ልጅ ጋር አብረን ስናወራ ዳጊ ቤት ለልጅቱን ታቋታላችሁ። ትናንትና ነው ሻሃዳ የያዘችው። ይሄንን ነገር ስናነብላት እንዴት ነው ይሄንን ነገር እኛ ክርስቲያኖች ሆነን ይሄንን ነገር እስከዛ ድረስ የማናቀው? ማን ነው ይሄንን ነገር የደበቀብን ብለን አውርተናል። ኦኬ ሐሰን ልጅቱን ለመስለሟ ራሱ ምክንያት ሆኗታል። ሐሰን እኔ ጨርሻለሁኝ ለዛሬው። አኪያሙስ አትውጣ። ቆይ ምንድነው መሰለህ አለው ሐሳብ ክልስ ማህና ያው እንትን ነው ላለመስማማት ስለተስማማን አልጫነህም። ግን ምንድነው መሰለህ ስቲል ማለት ነው ኤክስፕላኔሽኑ እስራኤላውያን በሚያደርጉበት ስርዓት እነዚህ ሶስቱ ስፍራዎቻቸው ላይ ለበዓል ይታዩባቸው ዘንድ በእግዚአብሔር ፊት ይታዩባቸው ዘንድ የሚወጡባቸውን ሶስቱ በዓሎቻቸው ነው በተመለከተ ገለጸ። ለምሳሌ ብሎ የሙስሊሞችን ሀጅ ፕራክቲስ ገለጸው። ለኤግዛምፕላር ማለት ፒልግሪሜጅን ወይም ሀጋግ የሚለውን ቃል ወይም ሻጋግ የሚለውን ቃል ለማብራራት ገለጸው እንጂ የመጽሐፍ ቅዱሱ ቃል ቆይ ከሐሰን ጋር አንዴ ደዳዋ ሐሳቡን ይጨርስ። እኔ ወርድ ስለሆነ የሐሳቡን ይጨርስ። የመጽሐፍ ቅዱሱ ቃል ስፔሲፊካሊ ማለት ነው እዛ ጋር አሁን የጠቀስክልኝ ቃል ጋር ቦታ ላይ በዓልን ያደርጉልኝ ዘንድ ይሰውልኝ ዘንድ ይላል። መስዋዕት ይሰውለታል፣ በዓል ያደርጉለታል፣ ወደ ምድረ በዳ ይወጣሉ። ይሄንን በተመለከተ ተናገረው። አሁን ምንድነው መሰለህ ዲክሽነሪው የገለጸውን ኤግዛክትሊ የመጽሐፍ ቅዱሱ ቃል ነው ብለህ አትንገረኝ። መስዋዕት የሚል የለውም። የቅድሙ አንቀጽ መስዋዕት የሚል የለውም። አኪያሞስ አጨምርበት። እሺ ምንድነው በዓልን ያደርጉልኝ ዘንድ በዓል ወይም ሻጋግ የሚለውን ቃል ስፔሲፊክ ቦታ እዚህ ላይ አልጠቀሰም። ወደ ምድረ በዳ ብሎ ገልጿል። አይ እሱ ኮመን ሴንስ ወይም ግምት ሊሆን ይችላል። መጽሐፍ ቅዱሱ መጽሐፍ ቅዱስ ሐሰን ቀጥልሽ አዳምጥኝ ሐሰን ጥያቄህን ተረድተኸኛል? አላብራራም። ስፔሲፊኬሽን አልሰጠም። ወደ ምድረ በዳ እንዲወጡ ነግሯቸዋል። በዓል እንዲያደርጉለት ፍላጎቱን ነግሯል። አላብራራም። ስለዚህ ምንድነው መሰለህ ስፔሲፊክ ቦታ አላብራራም ለምትለው ምን ለማለት ፈልገህ? መጽሐፍ ቅዱሱ አላብራራም። ይሄ ዲክሽነሪው የፈለገውን ሊል ይችላል። መጽሐፍ ቅዱሱ ግን ይሄን አላብራራም። ስለዚህ በዚህ ኮንዲሽን ኢየሩሳሌምና በረሃ ላይ ያደረጉትን በዓላት በሙሉ ወስደህ ወደ መካ መዲና ልታያይዝ የምትችልበት ኮንዲሽን የለም። አኪያሞስ አንድ ያልተረዳኸው ነገር አለ። ምን መሰለህ እኔ አይደለም ለማያያዝ የሞከርኩት፣ እኔ በፍጹም አላደርገውም። ይሄንን ነገር ኤክሶዶስ ላይ ተባለም አልተባለም አይመለከተኝም። መጽሐፉ ላይ ወይም ባይብል ሀብ ላይ ሀጅ ተጠቀሰ አልተጠቀሰ እኔ ግድ የለኝም። ገብቶካል? ይሄንን ለአንተ
ቅድም ምን እያልክ ነበረ? የቁርአን ላይ የተጠቀሱ ነቢያቶች ፕራክቲሳቸው የሃይማኖታቸው ፕራክቲስ ባይብል ላይ ከተጠቀሱት ጋራ አንድ አይደለም ብለህ ስትናገር ነው ይሄንን ነገር ያመጣውልህ። ነገር ግን እዚህ ላይ ሀጅም ተባለም አልተባለም ሙስሊሞች እኛ ይሄንን ነገር ማረጋገጫ መስፈርታችን አይደለም። ነገር ግን ቀደምት ነቢያቶችም እንደዚህ አይነት ፌስቲቫሎችን አንዴ ልጨርስ ልወርድ ስለሆነ ማለት ነው። አይ እየተጠራሁ ስለሆነ ይደር በቃ ቤቲ ይሄን ጥያቄ ያዥልኝ በቃ እሺ። አይ ሌላ አንድ ከመውረድህ በፊት ግን አንዴ አኪያሞስ ኦኬ፣ እኔም አንተም ልንገር ስለሆነ እኔ ግን አንተ የምመክረህ ማለት ነው በሚቀጥለው ስንገናኝ ማለት ነው እነዛ 25 ነብያቶችን በቁርአን ተጠቀሱ ያልካቸውን አንተም የራስህን የቤት ስራ እኔም የራሴን የቤት ስራ እንዲሁም ሌሎች ሙስሊሞች ከአኪያሞስ ጋር የምናወራ ልጆች የራሳችንን የቤት ስራ ሰርተን እንምጣና አንተ 25 ያልካቸውን እያንዳንዳቸውን በባይብል እና በቁርአን ምን አይነት ስነ ምግባር ነው ያላቸው፣ ምን አይነት ካራክተሪስቲክ ነው የተሰጣቸው የሚለውን በደንብ አብጠርጥረንና አጥንተን ብናወራ የተሻለ እውነት ላይ ትደርሳለህ ብዬ አስባለሁ። አንተን እዚህ ጋር ቁጭ አድርገን 17 18 20 ሰዓት ልናወራህ እንችላለን። ገብቶካል? ምክንያቱም ከአሁን በፊትም 18 ሰዓት ቁጭ ብለን በአንድ ላይቭ ላይ ልጅቱ ጥያቄ እየጠየቀች የኛ ኡስታዞች፣ መምህሮች፣ አዋቂዎች እየመለሱላት ክርክር፣ ጭቅጭቅ፣ ሙግት በሌለበት ማለት ነው። ገብቶካል? ለእውቀት እስከሆነ ድረስ እውነትን ፍለጋ እስከሆነ ድረስ ጠቅልለው ሀሳቡን ይቅርታ እየተደወለልኝ በቃ አንተ የቤት ስራህን ስራ፣ እኛም የቤታችን ስራ አሰልጠን በሚቀጥለው እንድንገናኝ ቀጥል። አንተ ሀሳብ አኪያሞስ በዛው ሀጅ የምትለዋን ቃል እንዴት ነው ፕሮናውንስ የሚያደርጉት ብለህ እስራኤሎች ይኸው እሺ ሀግ ብሎ ነው እነሱ ጄ የሚል ቃል የላቸውም። የጉሮሮ ፊደል ነች። ሀጋግ ነው ምናምን ነገር ነው። ሀጋግ ልክ ሀጅም ሲሉ እነሱ ሀግ ብሎ ነው የሚሉት እንጂ ወይም ቻግ ነው የሚሉት እንጂ ሀጅ አይሉም። ጄ የምትል ፊደል የለችም ዕብራይስጥ ውስጥ ጄ የሚል ፊደል የለም። ይህን ማየት ስላለ ገብተህ እንዴት ነው ሀጅ የሚለው ቃል እንዴት ብሎ ነው ዕብራውያን የሚጠቀሙት ብለህ ማለት ነው። በቃ መልካም። እሺ ሰላም ዋሉ። ቤቲ ቴንኪው ነበረና ቆይታ እናመሰግናለን። አኪያሞስ ሌላ ጊዜም ና ተመልሰህና ቤቲ ሌላ ጊዜ እመጣለሁ። ማታ እገባለሁ። ያዝ ማስታወሻህን ያዝን። አጥንታቸው በሚቀጥለው አጥንተህ እንድትመጣ ነው። ያዛቸው፣ ማስታወሻ ላይ ያዛቸው። ዘሁል ዲፍሮኒ ዋን እሺ ቤት እሺ መልካም እሺ ሰላም ዋሉ። ሰላም አምሹ። እሺ መልካም ጊዜ ይሆንልህ። እኛ መናገር እንችላለን።